ይሄ ሰውየው ቅድም ያለው ምንድነው ፋኖና ኦነግ የህወሓት ተላላኪ ሆኖ ነው እየሰራ ያለው ፍጹም ውሸት መሆኑ መታወቅ አለበት። ምክንያቱ የራሳቸው ጥያቄ አላቸው። የኦነግ የራሳው ጥያቄ አለው፣ ማነው የፋኖም የራሱም ጥያቄ አለው፣ የህዝብ ማለት ነው። ይሄ ካልተመለሰ ውጊያ ይቀጥላል። ፌደራል መንግስት ራሱ ችግሩ በጠረጴዛ ንፍታ ብሎ ወደ ድርድር ወደ ሰላም ካልመጣ ሁሉም የራሳቸው ጥያቄ ስላለው በራሳቸው ጥቅም የሶስታቸው ማለት ነው የፋኖ የቲፒኤልኤፍ የኦነግ የሶስታቸው ጥያቄ በአንድ ላይ ሆነን ለብልጽግና እናጥፋ ብሎ ሊተባበሩ ይችላሉ። ግን የህወሓት ተላላኪ ሆኖ አያውቅም። ጥያቄ ምንድን ነው? የህወሓት ጥያቄማ መሰል አርሰ ውሳኔ ይከበርልኝ፣ መሬት ይመለስልኝ፣ ህዝቤ ወደ የትኛው መሬት በህገ መንግስት ግዛት ያለ ካርታ አታውቅም? የትግራይ ካርታ አታውቅም? በህገ መንግስት ያለ አሁን በስራ ላይ ያለ ህገ መንግስት ሰው እያልከኝ እሺ፣ ወልቃይትን ማለት ወልቃይትና ራያናል ስም ባለመጥቀስ አሁን ካርታ ላይ በህገ መንግስት በኢትዮጵያ ህገ መንግስት ላይ ያለች ካርታ የትግራይ ካርታ ወደ ነበረበት ወደ 2013 በፊት የነበረ ይመለስ። የሆነ ወልቃይትና ራያ ቀላል እኮ ወልቃይትና ራያ ይመለሱ ወደ ትግራይ ነው አይደል? እኔ በውድፉኑ ነው ያልኩ ያለ በሁሉም ማለት የትግራይ ካርታ አንተ ታውቃለህ፣ አብይ አህመድ ያውቃል እኮ ወልቃይትና ራያ ወደ ትግራይ ይመለስ ነው። እሺ እኔ ወልቃይትና ራያ እንድልህ ፈልግህ ነው። አልገባም። ሌላ ምን ሽሬው ረዲ አንተ ውስጥ ምንድነው እየፈራው ራሱ? አንዴ ፈርተ ነው ማለት ነው የምትታገለው? እሺ ጎሄዱ እንድማች እኔ አይደለም እኔ ያልኩ ወደ 2013 የነበረች ትግራይ ወደ ነበረበት ትመለስ። የሆነ ጥያቄ ካለ በህገ መንግስት መፍትሄ ይደረግ ነው ያለው። የተፈናቀለ በሱዳን ላይ በሽሬ ላይ በመቀሌ ላይ ያለ ህዝብ ወደ መረቦቱ ይመለስ። ይሄ ነው ጥያቄ፣ የትግራይ ጥያቄ። ይሄ ካልተመለሰ የራሷ መንገድ ትሄዳለች። ህወሓትም የትግራይ ህዝብ ፋኖም ኦነግም የራሱ ጥያቄ ነው ያለው እንጂ የህወሓት ተላላኪ ሆኖ አይደለም የተዋጋ ያለው እንድልህ ነው። ወደ አንተ ጋር መጣለው። አያና እንዴት ነው? አቅም የላችሁም እየተባላችሁ ነው። አቅም የላችሁም። በጣም ዛሬ ደስ የሚል ፕሮግራም ነው፣ እየሳኩ ነበርና አንድ የታዘብኩት ነገር ቅድም የተናገረው የህወሓት ደጋፊ ወንድማችን ለኦላ ምን ያህል ኦላ ልጆች ራሱ ደፍረው እንደዚህ እንትን የሚሉ አይመስለኝም። እዛው መሬት ላይ ያሉት በዚህ ደረጃ ንጹህና ቅዱስ ዘላለማዊ ነው ብሎ የማለበት መንገድ እሱ ችግር ባይኖረውም በተመሳሳይ ሁኔታ በስነስርዓት በኖርማል ሲቪሊያን ላይፍ የሚኖሩትን ሸሽተው የቲፒኤልኤፍን አፈሳ ሸሽተው ወደ አዲስ አበባ የገቡትን ትግራዋይ ደግሞ እዛ ውስጥ የተቀመጡ ናቸው ብሎ እነሱ ላይ ሲያቀሳስር ማለት ነው። ቢኮዝ ችግር የትም ቦታ እንዲነሳላቸው ነው የሚፈልጉት። አሁን ጭንቀት ላይ ነው ያለው። ይሄ ምርጫ ጊዜ ጽምዶ ተመካክረው የነበሩት ያው በአማርኛ አፋብን አወጣ፣ በኦሮምኛ ኦላ አወጣ። መግለጫው አንድ ነው፣ አይተህ እንደሆነ ያኛውም አምቡላንስ እንደዚህ ቨርቤደም ነው፣ ቋንቋው ነው የተቀየረው። መግለጫዎች ወጡ። ይሄንን ምርጫ ዲስራፕት እናደርጋለን፣ ከዛ ዲሌጂቲማይዝ እናደርጋለን፣ ኢንተርናሽናሊ ይታወጃል፣ ይሄን ነው እንሰራለን ተብሎ የታሰበው። እሱ ምን ያህል ፌል እንዳደረገ እናንተም አይታችሁታል። አሁን ያለው አማራጭ ባይሆክ ኦር ክሩክ በሃይማኖትም ሆነ በምንም ሆነ ብጥብጥ ይነሳልን። አዲስ አበባ ውስጥ ያሉ ትግራዋይ ላይ ማቀሳሰር፣ ሰው እንዲጋጭ፣ ግጭቶችን ማራገብ በተቻለ ፍጥነት ይሄ ነገር አለበለዚያ ይሄ እነሱ ውዝፍ መንግስት መልሰን አቁመናል ምናምን ብለው ትግራይ ውስጥ እያደረጉ ያሉት አትሮሲቲ በግድ እያፈኑ ያሉት ዝም ተባለ እንጂ የተረሳ ነገር እንዳልሆነ ያውቃሉ። ይህንን አይነት ጥሰት አድርገህ ዝም ብሎ የሚያይ ነገር አለ። ዛሬ ዩሮፒያን ዩኒየን የትኛው ነው ጥሰት ያልከው? ቆይ አንድ ጊዜ ማይክህን ያዘው። አንዴ ተከፍቶ በኋላ ሳታውቁ ነው የተከፈተው። ዩሮፒያን ዩኒየን፣ አሜሪካም፣ እንግላንድም ማንም እንደ በፊቱ ነገር ጭረህ ጠባ ጭረህ ተብተህ ረብሸህ ከዛ በኋላ ደግሞ ንጹሃን እንደማትጫወት ይታወቃል። ውጊያህም ደግሞ ግጭትህም ሲጀመር
ከማንም በፊት ከራሳቸው ከትግራዋይ ነው። የትግራይ ታጣቂዎች ቲፒኤፎች አሉ። የትግራይ ኤሊት አለ፣ እነ ጌታቸው ረዳ፣ እነ ጀነራል ጻድቃን፣ ብዙ ጀነራሎች። የትግራይ ህዝብ አለ፣ ሰልፍ እየወጣ እየታሰረ እየታፈነ ያለ። ግጭት ከቤት ነው የሚጀምረው። የትግራይ ህዝብ ካላስጣላት ቲፒኤልኤፍ ከራሱ ከትግራዋይ ጋር እየተጋጨች አፋብነን ግዛ፣ ኦላ ግዛ፣ ህግደፍ ላይ ተለጠፍ የትም አትደርስም። ይሄን ስለሚያውቁ አሁን የማወጫበርና እንደምንም ተብሎ አፈርልሶ የመነሳት ስራ ነው። ትዕግስት ለነሱ እሳት ነው እና ይሄ ነው እየተደረገ ያለው በግልጽ የሚታየው ማለት ነው። እና ትዝብቴ ግን ኦላን እንደዛ ተከላክለው መንግስት አይደለም አሁን እነሱ አሁን በዚህ ታይም መንግስትን ራሳችንን የቻል እንደ ሀገር እኮ ነው አክት እያደረጉ ያሉት እኮ ነው። አይ የትግራይ መንግስት እየተጫወቱ እኮ ነው። የትግራይ መንግስትን ብለው መጥተዋል አይደል? ናቅፋ እየተጫወቱ ነው። ነጋውን ለምሳሌ ናቅፋ ሳይሆን አያና ናቅፋ ሳይሆን አንዴ ቆይ ታዲያ ይሄ ታዲያ ነገ ታዲያ ኤኒባዲ አማራ ክልል ውስጥም ትግራይ እንትን ኦሮሚያ ክልል ውስጥም በየቦታው እኮ ዳስሚስ መፈንቅለ መንግስት ማድረግ ይቻላል ማለት ነው። ኢትዮጵያ ውስጥ እንደዛ ተስፋ የቆረጠ ክልል የለም። ምን ሆነህ ነው? የኮ ተስፋ መቁረጥ ምልክት እኮ ነው። አይ መፈንቅለ መንግስት ማድረግ ማንም ይችላል ማለት ነው ኢትዮጵያ ውስጥ። ኧረ ይሄ ተስፋ መቁረጥ ምልክት ነው፣ ህገወጥ ነው። አይ ምን ታዲያ ፌዴራል መንግስት ታዲያ ህግ እያስከበረ አይደለም እኮ ታዲያ። አይ ያስከብራል እንዴ፣ ቅደም ተከተል አለው፣ ሂደት አለው እንጂ ዘለህ ትገባለህ እንዴ ዝም ብለህ እንዴ? ይሄው ከዚህ በላይ ፕሪቶሪያ ምርጫ 2 ቀን ቆይ ሴንሲቲቭ ሲዝን ላይ ምርጫ አሁን ዲሌጂቲማይዝ ለማድረግ ከውጭም ከውስጥም በተባበረበት ሰዓት ላይ ምርጫ 1 ሳምንት ሲቀር ዘለህ ትገባለህ። ሆን ብለው አይደል እንዴ እነሱ ውዝፍ መንግስት ብሎ ባራተኛው ግን አሁን ግን ከዚህ በኋላ ግን ምርጫው ከተደረገ በኋላ ግን ሳምሃው አብይ ህግ ለማስከበር ግድ ይላል እንጂ ግዴታው ነው እኮ ይሄ ህገ መንግስታዊ ግዴታው እኮ ነው። ምርጫ የለውም። ዘራ ያዕቆብ አንድ ጥያቄ ልጠይቅ። አሁን እስከዛ ድረስ ታዲያ እነሱ ይኸውላ እስከሚያደርጉት አይደል ሌሎች ምንድን ነው የት ይሄዳሉ? ምንድን ነው የሚያደርጉት? ነቅለው አይወስዱትም። ምን ያደርጉታል? ህዝቡን እንደውም መጠንቀቅ ነው እንጂ የሚያስፈልገው እንዳይጎዱ። አሁን በዚህ ሰዓት ላይ መንግስት ህዝብ እየጠበቀ ነው ብለህ ታስባለህ? በሚችለው መጠን እየጠበቀ ነው። ይኸውልህ አንተ አሁን እዚህ ጋር ያለውን ነገር ህግ አስከብራለሁ ከዛሬ ብለህ ብትገባ እስካሁን ድረስ በየቀኑ ከቲፒኤልኤፍ እጅ እየወጣ ያለው የትግራይ ህዝብ ቁጥር ስፍር የለውም። የሚችለው በእግሩ እየወጣ ወደ አዲስ አበባ ወደ ሌሎች ከተሞች፣ ሌላው በተቃውሞ ወደ ቲፒኤፍ እየተቀላቀለ ትልልቅ ሰዎች የፖለቲካል ዩኒቲውን አዲስ አበባ ላይ እየመሰረቱ ያሉትን ትግራይ እንዴት ትተዳደር የሚለውን የነገን ጭምር ማፕ እያደረጉ ነው ያሉት። ቲፒኤልኤፍ የሌለችበት የፖለቲካ መዋቅር ጭምር እየተሰራ ነው። ከእጁ ላይ እንዳሸዋ እየፈሰሰ ያለበት ጊዜ ነው። በዚህ አቅም የላቸውም እኮ ታዲያ እነሱ አቅም የላቸውም። አሁን የምትለው ቲፒኤፍ ምናምን እዚህም ሳያቸው ሌላም ቦታ ሳያቸው በጣም ትንሽ ናቸው፣ የተወሰነ ናቸው። አቅም ቆይ አሁን ይኸውልህ ህግን ስነስርዓት የሚያስከብረው መብቱ የተጣሰበት እብሪት የተሰራበት መንግስት ነው፣ የፌዴራል መንግስት። ስምምነታቸው ህግ አጥሻለሁ ወንጀል ሰርቻለሁ ብሎ ነው የፈረሙት። ወንጀል ሰርቻለሁ ወንጀል ሰርቻለሁ አንድ ጊዜ ልጨርስ። የፕሪቶሪያ ስምምነት ምንድን ነው ሲጀመር? የፕሪቶሪያ ስምምነት እጅን የሰጡት አይደለ? እጅ መስጠት አይደለም። ፕሪቶሪያ በስምምነት ደረጃ ካፒቹሌሽን ነው የሚባለው ወይም ኔጎሽየትድ ሰረንደር ይባላል። ክራባት አድርገህ እጅ መስጠት ማለት ነው። በየቀኑ 1000 ሰው እየሞተበት የነበረ ግጭት ስለሆነ ይሄ ግጭት አይቀጥልም ብሎ ከፍተኛ ጫና የፌዴራል መንግስት ላይ ከውጭ ይደረግበት ነበር። እነሱ ደግሞ በድንጋይ ካልሆነ በስተቀር ተተኳሽም ምግብ ምንም የለንም፣ ተዘግተን እያለቀ ነው ሰው። ስለዚህ ምንድን ያለው ጌታቸው ያሏችሁ ነገር ላይ ፈርሙ፣ ናብኪንም ላይ ቢያስፈርምህ ፈርመህና ብሎ ነው ደብረጽዮን የላካቸው። ምንም ብትባሉ ፈርሙ፣ ይቁም ይሄ ጭፍጨፋ እያለቅን ነው፣ ሂዱ አስቁሙን የተባለው ሰው ሰሬንደር ነው። ዘራ ያዕቆብ ያልሆነ ወሬ ነው የሚያወራው። ወንድሜ ለምንድን ነው ቀደም አስወርቼ የለ እንዴ? ቆረጋ በል እሱ ይጨርስና ሀሳብ ታወራለህ እኮ ችግር የለም። በአስተራይም ስነህ እንዴ ፊቸሪንግ የምትገባው ሰው ሲያወራ አንዴ ቅድም እኮ ሰምተናል፣ ቁጭ ብለን ስንሰማ ነበር። እሱ ደግሞ ያወራል ይመጣል። ቀስ በሉ እንጂ ሀሳብ እኮ ነው። ይኸውልህ ሀሳብን አብላልቶ አንዴ ትጠይቀዋለህ። ቆይ ጨርስና ሀሳቡን ትጠይቀዋለህ። ቆይ ረጋ በል። ቅድም ሰምተዋል እኮ ቁጭ ብሎ ሲሰማ ነበር። አንተን እኮ 1 ሰዓት ተኩል እኮ የሰማው ቡድን መሳሪያ ተረከበና አንዴ ቆይ አንዴ ፕሊስ ሚዩት አድርጉት ጋይስ። ቀስ በሉ ወይ ታችሁኑና የማያስችላችሁ ከሆነ ታችሁኑና ተመለሱ። ስጨርስ ይኮሰኩሳል ነገርየው፣ ያማል እኮ እኔም ያመኛል። ይኸውልህ ኔጎሽየትድ ሴትልመንት ነው ያደረገው።
ኔጎሺዬትድ ሰሬንደር ነው የተደረገው። ስምምነቱ ራሱን ሄደህ ይኸው አንቀጽ 4 የፕሪቶሪያ አንቀጽ 4 ምንድን ነው የሚለው? በነገራችን ላይ ከፕሪቶሪያ ውስጥ የጊዜ ገደብ የተደረገበት አንድ አንቀጽ ብቻ ነው። ከዛ ኬንያ ላይ ሄደህ ናይሮቢም ላይ የተስማሙት ደግሞ ሞዳሊቲስ አግሪመንት የሚባለው እዛም ላይ የጊዜ ገደብ የተደረገበት አንድ ነገር ብቻ ነው። መሳሪያ እንፈታለን በ30 ቀን ውስጥ ነው። ከቢድ ብረት፣ ቀሊል ብረት፣ ትልቅ መሳሪያም ትንሽም መሳሪያ እንፈታለን በ30 ቀን ውስጥ። ከዛ ውጭ ተፈናቃይ መመለስ፣ የአከራካሪ ቦታዎች በህገ መንግስት መፈታት፣ የመንግስት ማቋቋም፣ ሌላው ሁሉ ጊዜ ገደብ የለውም። አንዳንዶቹ ኮንሴኩቲቭሊ ይደረጋሉ። ጊዜ ገደባቸው ራሱ ይወሰናል በሂደት ይላል። 30 ቀን ተብሎ የተጻፈበት ግን ጦር መሳሪያ ፈታለሁ ነው። ምን ማለት ነው? እኔ ሰራዊት መመስረት ቲዲኤፍ የሚባል ወንጀል ነው። አንድ ሀገር ላይ አንድ ሰራዊት ነው ያለው። ይሄን ወንጀል መልሳለሁ። አንደኛ። ሁለተኛ ምርጫ የማድረግ ስልጣን የለኝም። የፌዴራል ነው የምርጫ ቦርድ ያለው። ስለዚህ መንግስት የለም፣ አፍርሼ ጊዜያዊ መንግስት አቋቁማለሁ። የፌዴራል መንግስቱ ጊዜያዊ መንግስቱ ውስጥ ድርሻ ይኖረዋል ተብሎ ነው የተስማሙት። ይሄ ወደ ህገ መንግስት ማዕቀፍ ለመመለስ የተደረገ ሰሬንደር ነው። ይሄንን ሰሬንደር ኮንዲሽን ትንሽ አገግመናል። ከህግደፍ ጋር ተስማምተናል። አፋብን የሚባሉትን አጃጀር የተወሰኑ ሰዎች ወደዚህ አምጥተናል። አሁን ተስተካክሎልናል። ሁለተኛ ዙር ቁማር መመደብ እንፈልጋለን እያሉ ነበር። እሱን ለማስቆም የተሄደበት ብዙ ርቀት አለ። ኢንተርናሽናል ኮሚኒቲ ኢንፎርም ሆኗል። ከውስጥ ራሳቸው ሄደው የፈረሙት ሁለቱ ሰዎች ሲጨምር 2 ፕሬዚዳንት ነው የጊዜያዊ ፕሬዚዳንት ፈንቅለው ያነሱት። መጨረሻ ላይ ሲደርሱ ፋራነህ እንደ ለአማራ ክልል ሰሙ ሌላ ቦታ ሄዳችሁ ተመሳሳይ ስህተት አታወሩም። ስለዚህ በደንብ አዳምጡ። የራሱ የጊዜያዊ መስተዳድሩን 2 ነው የፈነቀሏቸው። ታደሰ ወረደ እንዳይሄድ ሀውስ አረስት ላይ ነው ያለው እንጂ እሱም ይመጣ ነበር አዲስ አበባ። ፕሪቶሪያን የፈረሙ ሰዎች እዛ ነው ያሉት አዲስ አበባ ሄደው። አሁን በጉልበት የክልሉን መንግስት ተቆጣጠር ያለው የሚል ወደ ጦርነት ካልገባው የሚል አካል አለ። ጦርነት ሽርሽር አይደለም። የፌዴራል መንግስት ኃላፊነት አለበት፣ ምርጫ አለበት፣ ከኢንተርናሽናል ኮሚኒቲ የሚጠበቅበት ነገር አለ። ይሄ ሪጂናል ሰብ ሪጂናል ቴንሽኖች አሉ። ሱዳን ውስጥ ያለው ነገር የግጭቱ ዋና ጠንሳሾች እነማን እንደሆኑ ይታወቃሉ። ይሄን ለኢንተርናሽናል ኮሚኒቲ አስረድተ ጥቂት ህዝብ ጉዳት የሚደርስበትን በተቻለ መጠን ብዙ ሰው የማይጎዳበትን ሶሉሽን ነው የምትፈጥረው። ከህዝብ ልብ ደግሞ አሁን እንደወጣው ቲፒኤልኤፍ እንደተተፋው እስኪተፋ የተወሰነ ትዕግስትን ማድረግ አለብህ። ይሄ ተደርጎ አሁን የጥሰቱ መጨረሻ ደርሰው ውዝፍ መንግስት ብለው የሌለ ነገር ታይቶ የማይታወቅ ይሄ ህገ መንግስታዊ ነገር አምጥተው አስቀመጡ። ሰውየውን አገቱት፣ ያኛውን አባረሩ። በቃ ጥጋብ መጨረሻ ደረጃ ደረሱ። አፋብንና ኦላና ምናምን አስተባብረን ከውጭ ከአልሸባብ ጋር ሁሉ እንሰራለን ብለዋል፣ ከሽብርተኛ ጋር። አሁን የዓለም አቀፉ ማህበረሰብ በደንብ ያውቃል። እነሱን ተከትሎ የሚሞት ህዝብም ደግሞ የለም። ህዝቡ ነቅቷል። ጥቂት አለ የሚሸወድም በግድ የሚገባም ነጥሎ እነሱን ስርዓት የማስያዝ ሂደት በሰላማዊ መንገድ ወደ ፈረሙት እጅ መስጠት ተመልሰው እንደገና እጅ የሚሰጡ ከሆነ ሰላም፣ ያ እጅ መስጠት አይዋጥልንም እንደገና እንዋጋለን የሚሉ ከሆነ ግን ነጥሎ ህግ የማስከበር ግዴታ ይኖርበታል። ፌዴራል አይቀሬ እኮ ነው እና አይንህ እያየ ዝም ብለህ ትለቃለህ እንደ ሀገር። ግን አሁን እኮ ቃለህ እንደ ሀገር ግን አሁን እኮ አሁን እንደማየው ከሆነ እኔ አሁን እቀበላለሁ አልቀበልም እሱ ኮንስቲቱሽናሊ ግን ከታየ ግን ኢትዮጵያ ውስጥ እነዚህ አሁን ለምሳሌ ደሞመንት ክልላዊ የምትለዋን ነገር ስታጠፋት መንግስት ሆናል ማለት ነው። አይ አሁን እሱ ኢሬስ አድርጎ ባይዘው መግለጫቸውም አንድ መግለጫ ያወጡት መግለጫ ላይ ያየሁት ክልል የምትል ነገር የለችም ስቴት ብለው ያወጡ ያሉት። በተዘዋዋሪ እያየን ያለ ነው ሀገር መገንባት ብቻ። እዚህም ደግሞ የምናየው ደግሞ እኔ እያየሁ ያለው አንተ የምታየውን አይደለም። እዚህ አሁን በጣም የተወሰኑ ሰዎች ናቸው ቲፒኤፍ ምናምን የሚባሉትን የሚደግፉት እንጂ ቲፒኤፍ አይደለም። ይኸውልህ የሀገር መከላከያ ሰራዊት አለ። አሁን ይኸውልህ ኢንተርናል የሆኑ ፎርስ የለም ነበር በፊቱ ጊዜ። የበፊቱ ጦርነት እንደዛ ሲያውጁም እኮ ሀገር ነን እኛ ማንቆርቱን እንትን ብለን የመሽረፊት ነጋዴ ምናምን ብለው እኮ እንደዚሁ ይተብቱ ይናገሩ ነበር። የዛ እጥረት የለባቸውም እኮ። ጦርነት ባህላዊ ነው፣ መብረቃዊ ጥቃት አድርገናል እኮ በፊትም ይባል ነበር። አሁን ያለው ነገር ግን ከህዝብ ተነጥሏል፣ ህዝባዊ አይደለም። አሁን እኮ እንደውም ከባለፈው አሁን እንደውም እያሉ ያሉት እንደውም ሀገር እንሁን እኮ ነው እያሉ። ችግር የለውም ጨረቃ ላይ እንወጣም ማለት ይችላሉ። at the end of the day cessation of hostilities agreement ነው የፕሪቶሪያ ስምምነት፣ የሰላም ስምምነት ነው። ሰሲድ ምታረቁ እኔ ከሱዳን ነኝ። አንድ ጊዜ ላወራ ከሱዳን አንዴ ሞገስ አንዴ እሰጣለሁ። ብዙ ድር ቆይ ቀለበት ስንት ገባ? 8ኛ ቀለበት ሸጣቸዋል አሉ ደግሞ ቅርብ ጊዜ። ሴሴሽን ኦፍ ሆስቲሊቲ ሲፈርስ ምንድን ነው የሚጀምረው? ሆስቲሊቲ ነው አይደል የሚጀምረው?
ሰሴሽን ማለት ሆስቲሊቲን እናቆማለን ነው ስምምነቱ። ሆስቲሊቲን እንገታለን። ሆስቲሊቲን የመግታትን ሂደት ጥሰ ስትሄድ ሆስቲሊቲ ነው እየጋበዝክ ያለው። መንግስት ወደ ሆስቲሊቲ መግባት ለሱ በቀላሉ ሊያደርገው የሚችል ግን ጉዳቱን ማመዛዘን ያለበት ነው። ቢኮዝ አንድ ክልል አይደለም የሚያስተዳድረው ቀጠናው ላይ ይሄ አንከር ስቴት ነው። ብዙ ሪስፖንሲቢሊቲ ነው ያለው። ከብዙ ሀገር ጋር ነው የሚሰራው። ብዙ ሪሌሽንሽፕ አለው። አጥንቶ መትሮ 9 ለክቶ አንዴ ነው የሚቆርጠው። ሲቆርጥ መቁረጥ የሚችልበት ትልቅ መጥረቢያ ይዞ ነው ያለው። በዚህ በኩል ወጣለው አፋብን እንዲያደርግልኛል የራስ ቅቤ ከንትን እቀባለሁ የሚለው ነገር አይሰራም። ህግ ማስከበር ግድ ሆኖ ሲመጣ ማስከበር ሆኖ ይመጣል። አሁን እኮ ባለፈው ስንል የነበረው እነሱ ስልጣን እስካልያዙ ድረስ በየቦታው ሳምሃው መጨፍጨፋቸው ማይቀር ይሄ ማጨፋጨፋቸው ምናምን አሁን አርሲ ላይ እንደምታየው እየተባለ ያለው ግልጽ ነው። ኦነግ ሸኔዎች ናቸው እየተናገሩ ነው ያሉት። ኦነግ የሚባለው ሸኔ ማን እንደሆነ አናውቅም። ያው እንግዲህ የመንግስት ይሁን ይሄ እዛ ጋ ያለው ኦነግ ይሁን የምናውቀው ነገር የለም። ስለዚህ አሁን ይሄንን ቡድን ከጀርባ ይዘው የሚመጡ ከሆነ እንደውም ሀገር የበለጠ አይበጠብጡም ብለህ ታስባለህ? አሁን እኮ በእምነቱ ላይ እየተመጣ ነው አይደል? ኢሪተንት ናቸው። ዘራ ያዕቆብ አሁን ሀገር እንደምታስተዳደር አድርገህ አስበው። የአንድ ሰው ሞትም ከህግ ውጭ አግባብ ውጭ ሰው እንዲገደል አይፈለግም። የትም ሀገር ላይ ሰው ይሞታል፣ ግን እንዲሞት አትፈልግም። ትክክል አይደለም። ሰው መሞት የለበትም። ይፈለጋል እያልከው ይፈለጋል ያልከው አንድ ጊዜ እግርህን ያዘልኝ። ሰው እንዲሞት አይፈልግም። 10 ሰውም 13 ሰውም አንድም ሰው እንዲሞት አይፈልግም። ግን ጦርነቱ ሰሴሽን ሰሲድ የተደረገበት ሰዓት ላይ በአቨሬጅ በቀን 1000 ሰው ነበር የሚሞተው በቀን። ዛሬ ሮብ ነው 1000፣ ነገ 1000፣ ከነገ ወዲያ እንደዚህ 1000 ሰው በየቀኑ የሚሞትበት ሬንጅ ላይ ነበር። እሱ ነው ሰሲድ የተደረገው። ኢንተርናሽናል ኢንተርቬንሽን ተደርጎ የቆመው ማለት ነው። ያ ሰሲድ የተደረገው አክቲቭ ዋር ሞት ቆመ እንጂ ሌላ ቦታ እኮ የትም ይሁን የትም ኢትዮጵያውያን ሞት ነው። ሀቂስት 1.5 ሚሊዮን የሞተው ሀቂስት ጎልደን አንዴ ፕሊስ ሚውት አድርገው። ጎልደን ሜታችሁን ብትቆጣጠሩ ስሜት ጊዜ አይደለም። አሁን ይኸውልህ እነሱማ እየሞቱ አይደለም። አሁን እኮ ትግራይ መሞት አቆመች እኮ። እየሞተ ያለው ምስኪን ዴላስ አካባቢ ነው። እሳት እየለኮሱ እየገደሉ ያሉት እኮ ኤንድ ኦፍ ዴይ ሀገር የሚያስተዳድረው ኢትዮጵያን ነው የሚያስተዳድረው። እሱ ራሴ ሀገር ነኝ ምንም ቢል የትግራይ ህዝብ እኮ የኢትዮጵያ መንግስት ሪስፖንሲቢሊቲ ነው። ማንም ቦታ ሰው እንዲሞት አንፈልግም፣ አያስፈልግም። ሁሉም ሪስፖንሲቢሊቲ አለበት። ያኛውማ በውጊያ ነው የሞተው። ያኛውማ ጦርነት ሲከፈት በጣም ብዙ ህዝብ ነው የሚሞተው። ጦርነት ወዴት እንደሚሄድ አይታወቅ። እሳት ነው ከለኮስኮ በኋላ ብዙ ጥፋት ነው የሚያስከስተው። ያንን ነገር መልሰህ ሆስቲሊቲ ከመግባትህ በፊት በተቻለ መጠን የሚያስፈልገውን ዲው ዲሊጀንስ ሁሉ ማድረግ አለበት። ጦርነት ከገባህ ደግሞ ለመጨረስ ነው መግባት ያለበት። ወደዛ ላለመግባት የሚደረግ ትዕግስት አለ። የጦርነቱ ባለቤትና አዝማች አለቃም ደግሞ ማን እንደሆነ ጥቅማችንም ምን ድረስ እንደሆነ ደግሞ መመዘን አለበት። ቲፒኤልኤፍን እኮ ማጥፋት አይቻልም። አሁን እናንተ አሁን ቲፒኤልኤፍን ታዳክማለህ እንጂ ማጥፋት አትችልም። ቲፒኤልኤፍ እኮ ዋናው ጭንቅላት ላይ እኮ ነው የሰራው። ቲፒኤልኤፍ ጠፋ ኖረ እኮ ባይ ዘ ወይ shouldn't be your problem። ቲፒኤልኤፍ ኖ ጠፋ ኖረ ምናምን እሱ ችግር አይደለም። ቲፒኤልኤፍ ከፖለቲካል ጌሙ ውስጥ ወጥቷል በህጋዊ ደረጃ። ቢኮዝ የህገ መንግስት አዲስ ድርጅት መስረት ተብሎ የምርጫ ቦርድ የማያውቀው ድርጅት ሆኗል። ራሱን ወደ አሸባሪነት መልሶ ለማስመዝገብ እየሰራን ያለው የትግራይን ህዝብ በግድ በአፈና አሁን ትንሽ ቆይቶ ደግሞ ጫና ከመጣበት እና የሚሸሸውን ወደ መግደልም ይገባል። አሁን ለምሳሌ እኔ አማራ ብሔርተኛ ነኝ። እኔ አሁን ለምሳሌ ይሄ ሞንጆሪኖ ማነው ስማቸው ደብረጽዮን ምናምን ምግቤ የምፈልጋቸው ሰዎች ናቸው። እነዚህ አሁን ከስልጣን መውጣት አለባቸው ብዬ አላስብም። እኔ እንደውም አዲስ ኃይል እንዳይመጣ ነው የምፈልገው። እነዚህማ ሽማግሌዎቹማ አንተ እንዳልከው እኮ ከዚህ በፊትም ስንናገር ሰምታል። እኔ ሽማግሌዎቹ ጋር እኔ አዲስ የትግራይ ኃይል ሲወጣ እነዚህማ በኢትዮጵያ ማህበረሰብ ዘንድ ተቀባይነት ስለሌላቸው የትግራይ ፖለቲካ ከትግራይ የዘለለ የትም ቦታ እንደማይሄድ አውቃለሁ። ከነዚህ ጋር የሚሰራ ሰው ስለሌለ ኢትዮጵያ ውስጥ ወጣት ግን ከመጣ ግን ኢዝሊ ማንም ስለማያውቀው ከማንም ሰው ጋር አዲስ የትግራይ ሰው መጣ ብለው ማህበረሰብ እንደው በሩን ሊከፍትለት ይችላል። እና at the end of the day ዘራ ያዕቆብ ወደድ ነውም ጠላ ነው የትግራይ ህዝብ ነው ማን እንደሚመራው የሚወስነው እኮ። እነሱም የትግራይ ህዝብ within the boundary of the constitution በህገ መንግስቱ ማዕቀፍ ውስጥ ነው የትግራይ ህዝብ የሚወስነው። ፓርቲ ከሆንክ እንደ ፓርቲ የመታጠቅ መብት የለህም፣ ወታደር የማደራጀት መብት የለህም። የምርጫ ቦርድን ህግ አክብረህ በዛ መሰረት ፓርቲ ሆነ ትቋቋማል። ያንን አክብሮ ከተቋቋመና የትግራይ ህዝብ የስልጣን ባለቤት ካደረገው ትግራይ ውስጥ ትግራይን ወክሎ የኢትዮጵያን ህዝብ
6.1% ያህል ፖፑሌሽን ያለበትን ክልል ወክሎ መወዳደር ወይም ደግሞ የተወዳደረበት ምርጫ ቦርድ ላይ የሚወዳደርበት ተወዳድሮ መወከል ይችላል። እኔ ግን አያና አቅም የለውም ብዬ ነው ደግሞ ማስብ። እኔ ደግሞ አንተ በምታኔ እሱን ነው የምልህ። እዛ ከተሸነፈና ሌላ ሰው ከተመረጠ ደግሞ ያኛው ሰው እኔ ደግሞ አንተ ዘራ ያዕቆብ አንዴ አብዛኛው የትግራይ ማህበረሰብ ህወሓት ደጋፊ፣ ይሄንን ልታወጡ አትችልም። አሁን ትናንሽ ፕሮባብሊ 2-3% ይሆናል። አሁን ያው በግምት ነው እየተናገርን ያለ ነው። በፊት በጣም እርግጠኛ ነበርን። አሁን ግን በግምት ነው። አሁንማ እንደ ያው ህዝቡ ወጥቶ ቲፒኤልኤፍን እየደገፈ ነው ያለው። በጉልበት እኮ አይደለም እኮ አፈሳዎች በጣም በብዛት አሉ። ብዙ ሰው በእግሩ ሸሽቶ እየወጣ ገንዘብ ያለው ሰው ወደ አዲስ አበባ እያሸሸ ነው። ወደ አዲስ አበባ የሚሸሹት ነው ቀላል የማይባል። እኔ እኮ ቀርቤም ስለማናገራቸው ቲዲኤፍ እኮ ነው አይደል እየገባ ያለው። ኖ ቲዲኤፍ የሚባለው ፈርሷል። ሲጀመር የቲፒኤልኤፍ ሰራዊትና ቲፒኤፍ ነው ያለው። ለእኔ ይኸውልህ ቲዲኤፍ ያው እንትን መዋቅሩ ፈርሷል በለኝ እንጂ በአርሚ ደረጃ ይዞ እየመጣ ነው። በተዘዋዋሪ እኮ አሁን እኮ አዲስ አበባ እየሄደ ያለው እኮ ንጹህ አይደለም እየሄደ ያለው አይደል። አብሮ እየገባ ያለው እኮ ከህወሓቶች ናቸው እኮ እየገባ ያሉት ወታደር እኮ አይደል። ከዚህ በፊት ወታደር ኖ ወንጀል ነው እንደዛ አናስብም። ኮሚቴ እስካላደረጉ ድረስ ወደ እነሱ ጥሩና መጥፎን እንዴት አድርጋችሁ እሱ ነው የምልህ። ይኸውልህ ዘራ ያዕቆብ ግምታችንን መናገር እንችላለን። ሰው የሚመዘነው በተግባሩና በቁጥር ነው ህገ መንግስታዊ ሀገር እስከሆነ ድረስ። አዲስ አበባ ላይ መጥቶ የሚኖር አንድ የትግራይ ተወላጅ አዲስ አበባ ላይ የሚኖር ኢትዮጵያዊ ነው። ወንጀል ለመስራት ሲደራጅ፣ ሲነጋገር፣ ሲንቀሳቀስ ከተያዘ ደግሞ ወንጀለኛ ነው። የወንጀልን እንደ ስራው ሽብር ከሆነ የሽብርን እጣ፣ መሳሪያ ካነሳ ጥይትን፣ ሌብነት ከሰራ አሻጥር ከሰራ እስር ቤትን ይቀምሳል። እንደውም በረራ ከንትን ከመቀሌ በረራ ወደ አዲስ አበባ መከልከል አይሻልም? ጦርነት ማንን ፈርተህ ነው? ማንን እጅ ሰጥቶ ከዛ በኋላ አሁን አፈርልሶ ልነሳ ነው? ማንም ይጠይቀን ሰው የለም። አንዴ ጎልድ እንደውም እውነቱን ነገረኝ ካልከኝ እኮ እንደውም አሁን ጊዜ የሚያስፈራ የለም አይደል? አሁን ሽብር አንተ የምትረዳበት መንገድ ይለያል። you're playing into their hands የፖለቲካል ካፒታሉን ሸርችንሽኖ ይሄ እኮ እንደው ጥሩ ውለታ ለትግራይ ህዝብ የዋለና ባለ ውለታ ትግራይን ህዝብ ያከበረና ጥሩ ነገር የሰራለት ድርጅት ቢሆን ለሱ ታማኝ ሆነው ሰዎች እንዲያደርጉኛል ትላለህ እኮ። የበፊቱ ጦርነት ጊዜ ከፍተኛ ፕሮፓጋንዳ ሰርተው አታለው በሁለቱም በኩል ትዝ ይላል። ክለብ ሃውስ ላይ የህዝብንና ድርጅት አታጣምሮ ብለን ስል ትዝ ይላል። አጣምረው ከውስጥም ያሉት ከዚህ ከኢትዮጵያን በኩል ያሉ አጣምረውት ህዝብና ድርጅት አንድ ተደርጎ አሁን እዛ አይደለንም ያለ ነው። ይሄ በትግል ዘመን ያደረገው ነገር የሚታወቅ የእርዳታ ገንዘብን የእርዳታ እህል ጭምር ሸጦ ብዙ ነገር የሰራ በስልጣን ላይ በነበረበት ዘመን ትግራይን ዞር ብሎ ያላየ ሴፍቲኔት ላይ ዲፔንደንት ያደረገ ከስልጣን ሲወርድ ደግሞ ከኋላቸው ተደብቆ ወጣቶቻቸውን ከኋላ እየረሸነ ከፊት አሰልፎ በህዝብ ስም መጡብኝ ብሎ በእሱ ላይ ሲመጡበት እሱ ህግ አስከብር ተብሎ ሲመጣበት ለእናንተ ነው የመጡት ብሎ ህዝብ አስጨፍጭፎ ባዶ ቆይ አንድ ጊዜ እንደዚህ አድርጎ ሄዶ ይሄንን ያደረገ ድርጅት ነው። ከዛ ጄኖሳይድ እንኳን እንዳይሉ የከለከለ ድርጅት እኮ ነው። እኛን ለማስጠላት ነው 1.5 ሚሊዮን ሞተ የምትሉት ብላለች ኮሜንቶሪ ነው። እኛን ለማስጠላት ነው። ተፈናቃዮች እንዳይመለሱ የከለከለው ራሱ ቲፒኤልኤፍ ነው ብሎ እኮ ፕሬዚዳንት የነበረው ጌታቸው ረዳ ነው ወጥቶ የተናገረው። እነሱ ራሳቸው ድርጅታችን ሳትመለስ ተፈናቃይ ተዘናበ አይመለሱም እኮ ነው ያሉት። ክልክል ተፈናቃይ የማይመልስ አልፎ ተርፎ እንደዛ አይነት አትሮሲቲ ሰርቶባቸው የሄደውን ህግደፍን በአናቱ ተሸክሞ ጽምዶ ብሎ ይዞላቸው መጥቷል። የትግራይ ህዝብ አይቶት ወጥቶለታል። ቲፒኤልኤፍን አሁን ያለውን ውድብ ወይም አደረጃጀት ስራውን በደንብ ያውቀዋል። እንደዛ እየተጠየቀ አንድ ጊዜ በእናትህ እንዲህ ይኸውልህ ፖለቲካል ካፒታሉን ሉዝ እያደረገ ከትግራይ ህዝብ ስነ ልቦና ውስጥ እየወጣ ያለን ድርጅት ህዝቡ ሸሽቶት ወደ አንተ ሲመጣ እሱን እንደ ቲፒኤልኤፍ ትሪት ማድረግ ሞኝነት ነው። እየመጣ ያለው ወደ አባቶቹ ነው። ወደ ጀነራል ጻድቃን ነው እየመጣ ያለው። ወደ ጀነራሎች ወደ ትልልቅ ፖለቲከኞች ነው እየመጣ ያለው። አያን እንደውም እኔ እውነቱን ነገረኝ ካልከኝ ብልጽግና ሆን ብሎ እንደውም የአዲስ አበባ ያለውን አማራ ኦሮሞንም ይሁን ሌሎች ብሔር ብሔረሰቦችን ጉራጌንም ይሁን ሊያስመታ ሆን ብሎ ነው ብዬ ነው የማስበው። ቢካዝ ለምን ይኖት አቃለ ምን እያደረጉ እንደሆነ በህወሓት በዚህ የምትታማ አይደለችም። እስከ ቼናቸውን አማራ ክልል ውስጥ
ኦሮሚያ ክልል ውስጥ በቀላሉ የሚያስገቡ ከሆነ አዲስ አበባ ውስጥ ለማስገባት በጣም ቀላል። አዲስ አበባ እንቁላል መምታት ይኸውልህ፣ አዲስ አበባ ውስጥ እንቁላል መምታት ብቻ ነው የምትችለው። አሁን ብዙ ገታዎች እኮ አሉ አዲስ አበባ። ወይማ ማን ነው የሚያግተው? ኧረ የለም። ኧረ በእናትህ እንዴ! አዲስ አበባ በጣም በሴኪዩሪቲ ስታንዳርዱ ሄደህ እስኪ ፖሊስ ብር እኮ ነው የሚጠይቅ። እኔ እሰጥሃለሁ ብሩን፣ ማይኩን ያዝልኝ፣ እኔ እሰጥሃለሁ። ችግር የለም፣ ብር አትጨነቅ። እሱ ሳይሆን ይኸውልህ አዲስ አበባ ውስጥ ማምታት ማስመታት ምናምን የሚባለው የለም። ኧረ አዲስ አበባ እንደዛ አይነት ከተማ አይደለም። ሄዶ ማየት ያስፈልጋል። ሞባይል ምን ተፋራሱ በምን ሌቭል ላይ እንዳለ ማየት ትችላለህ። በጣም ሃይሊ ሴኪዩር የሆነ ከተማ ነው። አዲስ አበባ ውስጥ የሚመጣው ሰው ለሴፍ ሃርበር ነው። ከዚህ ትርምስምስ ለመሸሽ ነው የሚመጣው። ሸሽቶ አንተ ስር የመጣውን እንደ ጠላት መቁጠር ማለት ወደ ጠላት እጅ አሳልፈ መስጠት ነው። በፍጹም ተቀባይነት የለውም። ባዶ እጁን ነው የመጣው፣ ሊኖር ነው የመጣው፣ ተስፋ ፈልጎ ነው የመጣው። አሁን ለምሳሌ ከዚህ በፊት ደሴ ላይ ከቆቦ ሰዎች ጋር አንድ ላይ የሮጡ መጥተው ደሴ ላይ ምን እንዳደረጉ እናውቃለን። ወልዲያ ላይ ምን እንዳደረጉ፣ ደሴ ላይ ስፔሻሊ ከጀርባ ነው የተመታ ነው። አማሮች ተመተናል ከጀርባ። ያንን ያረገ ቡድን ዛሬ አዲስ አበባ ላይ ገብቶ ያንን አያረግም ማለት ይቻላል? ምን እንዳደረገው ኦሬንጅ እና ፕልስ መሳሪያ ታጥቆ ደሴ እና ባዶ እጁን በፕሌን መጥቶ አዲስ አበባ የተቀመጠ ምን አገናኘው? እንቁላል መምታት ብቻ ነው የምትችለው አልኩህ። ተነስተን ለቁርስ ኢትዮጵያ ውስጥ እኮ መሳሪያ ለማንቀሳቀስ እኮ በጣም ቀላል የሆነች ሀገር ነች እኮ። ሞክሮ ማሳየት ነው አዲስ አበባ ውስጥ። አሁን አይደለም የሚሞክሩት ደደ እኮ የሆነች ነው የምልህ። አዲስ አበባ ውስጥ መሳሪያ ማንቀሳቀስ ሞክራለሁ የሚል አካል ካለ አንቀሳቅሶ ይሞክረው። ምን አስጨነቀኝ እኔ። ምን አይነት ከተማ እንደሆነ እኮ የሚታወቅ ነው። የትናንቱ አዲስ አበባ እና ዛሬ ያለችው አዲስ አበባ በምን ያህል ሴኪሪቲዋ ምን ሌቭል ላይ ነው የሚለውን የሚታወቅ ነው። በዛ ደረጃ ማህበረሰብ ልታጠቃ የምትችልበት ምንም አይነት ማዕቀፍ የለም። እነኚህ ሰዎች የቲፒኤልኤፍን አገዛዝ በቅቷቸው ነው ቲፒኤልኤፍ ተስፋ ቆርጧል አልክ። አዎ ተስፋ ቆርጧል። ተስፋ የቆረጠ ቡድን ደግሞ ምንም ነገር ከማድረግ ወደኋላ አይልም። እርግጠኛ ነኝ። ሰዎችን ገዝቶም ሊሆን ይችላል። ብዙ ነገሩ አድርጎ ይገዛል። ሞክሯል። የተያዙ የነበሩ እሱን እኮ አልሞከረም እኮ አይደለም የምልህ፣ አይቻልም ነው የምልህ እኮ። አሁን እኮ እንደዛ ጦርነት እንደሚመጣ እኮ ሁላችንም እናውቃለን። ያ ጦርነት ላይ ግን ብዙ ሰው እንደውም ብልጽግና በሚሰራው ሚስቴክ ብዙ ሰው ህይወት ያጠፋል። ኢትዮጵያ ውስጥ ለስራ ካልክ ማንኛውም ቦታ ላይ በጣም ቀላል ብዙ ነገር መስራት ትችላለህ። ስለዚህ እውነቱን እናውራ ከተባለ እንደውም በትግራይ በኩል እኔ ከመቀሌ እንደው ሳማው ምንም አይነት አውሮፕላን እንዳይመጣ አድርገህ ብዘጋና በዛ በኩል እንዳይመጣ አድርገህ እንትን ካረግ ኮንትሮል የማድረግ ቻንስ ከፍተኛ ነው ብዬ አስባለሁ። አሁን ባለው ደረጃ ግን እኔ አሮን ቲንክ ሲገባ እኮ ዝም ብሎ ሊገባ ይችላል። ከዛ በኋላ መሳሪያው እንዴት አድርገው እንደሚያስገቡ አዲስ አበባ እኮ መሳሪያ እንዴት እንደሚገባ እናውቃለን። በጣም ቀላል የምናውቀው ስላለ እንዴት አድርጎ እንደሚገባ። ስለዚህ እሱን እኮ እያየን ነው። የሚገቡ መሳሪያዎች እንዴት እንደሚያዙ ምን እንደሚፈጠር እኮ ብዙ አካላት እኮ ናቸው የሞከሩት። እነማን እንደሞቱ ልታውቅ የለ እንደ አንተ ውስጡን ታውቃለህ። ብዙ የታጠቀ እኮ አለ እኮ አዲስ አበባ ውስጥ ብዙ ኢትዮጵያኖች ታጥቋል እኮ አዲስ አበባ የታጠቀን ያሉ። ስለዚህ ትጥቅማ ሁሉም ሰው አለው አብዛኛው ሰው። አሁን ጥያቄው ኦልሬዲ የምትፈቅዱላቸው ከሆነ ለመግባት በተዘዋዋሪ እኮ እየተደረገ ያለው ምንድነው? አዲስ አበባን እንደውም እኮ እንትን እያደረጋችሁ ሊመታ ነው ማለት ነው። አዲስ አበባ አሁን የአዲስ አበባ ማህበረሰብ አሁን የሚባል ነገር የለም። ቦምብ ሊያጠምዱ ይችላሉ አይደል? ይሄ እኮ ከዚህ በፊት እኮ ሲደረግ ያየነው ነገሮች ናቸው። አዲስ ነገር አይደል። ቦምብ ሊያጠምዱ ይችላሉ፣ ብዙ ነገር ሊያደርጉ ይችላሉ። እና እንደውም እኔ የአዲስ አበባን ሰው አሁን እፈራለታለሁ። ከዚህ በኋላ የሚመጣው ነገር አስከፊ ነው ብዬ ነው። ኖ የእነኚህ ሀገራቸው ነው፣ ኢትዮጵያውያን ናቸው። ሀገራቸው ይሄንን ነው የምልህ። ለቲፒኤልኤፍ ካለው ሂውመን ካፒታል በላይ መስጠት አያስፈልግም። ባለፈው 1 ዓመት ከ6 ወር ብቻ ምን ያህል ሂውመን ካፒታል ምን ያህል ቤዝ ብሊድ እንዳደረገ ይታወቃል። በማንነቱ ታይቷል። ማን እንደሆነ ቲፒኤልኤፍ የትግራይ ህዝብ ያውቀዋል። ዛሬ አማራጭ ነው ብለው የሚወስዱት ራሱ ውስጡ የተቀመጡት ትላንትና ወዲያ ምንድን ነው ያደረገው ቲፒኤልኤፍ? የማዕከላዊ ኮሚቴ ዋናው የሚባሉ ከ7 ሰዎች 2ቱን አባሩ፣ 2ቱን ማስጠንቀቂያ ሰጥቷቸዋል። አዲስ የገቡ ወጣቶቹ ዋናው ሌቭሉን ማለት ነው። መተማመን ከማጣቱ ብዛት ሰው ሆነ ልታይማ ሰው የቆጠረ ቲፒኤልኤፍ እና ቲፒኤፍ ምንድን ነው ልዩነታቸው? እስቲ ንገር። ዘር ያዕቆብ ሰው አስገባ፣ ረጅም ሰዓት ሰጠ። አውርቼላችሁ ስለመውጣ ፕሊዝ። አሁን የመጣው ዘዋ በመጠየቅ ጥያቄ ለእኔ አሁን ለምሳሌ 90% የትግራይ ህዝብ ቲፒኤልኤፍ ነው ብዬ ነው የማስበው።
የተወሰነ ፐርሰንት ከሌላ ብሔር ፍጹም የተሳሳተ ግምገማ ነው። እኔ አሁን የምጠይቅህ ምንድነው የቲፒኤልኤፍ አይዲዮሎጂ እኮ ነው። አይዲዮሎጂያቸው ልዩነት አላቸው ወይ? የምን አይዲዮሎጂ? ቲፒኤልኤፍ አይዲዮሎጂ መመረት ያቆመው የዛሬ 30 ስንት ዓመት ነው። እስቲ ምንድነው ከቲፒኤልኤፍ ሰዎቹን ነው የዛሬ 30 ምናምን ዓመት ቲፒኤልኤፍ አይዲዮሎጂውን ትቶ አዲስ አበባን መቆጣጠር ሲችል ወዲያው እርግፍ አድርጎ ትቶ ኤክስፕሎይቴሽን ኮምፓርትሜንታላይዜሽን ኤክስፕሎይቴሽን 4 ኪሎ ውስጥ ምሽግ አድርጎ ነፃ አውጪ ግንባር ይዞ 4 ኪሎ ውስጥ 27 ዓመት የኖረው ያንን ሀሳብ ቢኖረው አንቀጽ 39 ላይ አይደል እንዴ ቁጭ ብሎ 27 ዓመት የኖረው? እንደዛ አይነት ኢንትረስት እኮ የለው። ኢንትረስቱ ሪል ኢንትረስቱ ስልጣን ነው፣ ፓወር ነው። አንዴ ተበልቷል፣ ቆመረ፣ ህዝብን ዋጋ አስከፈለ። አሁንም እቆምርብሃለሁ ሲል ህዝቡ አሁን አይኔ ተገልጧል። አንተ አመት ሳይሞላው ሄደህ እንደገና ከህግደፍ ጋር ተቃቅፈህ የመጣህ ጉድ፣ ፕሪቶሪያ ላይ ሄደህ እጅ ሰተህ መተህ ድል እንዳደረክ የነገርከን ጉድ፣ አንተ ዛሬ ደግሞ ጦርነት ፊት ለፊት ውጣ ብትለኝ አልሰማህም እያለው ነው። በብዙ አቅጣጫ ፕሬሸር አለበት። ኢንተርናል ፕሬሸሩ ሲጀመር በህግደፍ ታዝራ አይደል የመጣው? ዱቄት ምንድነው? ይህንን አይነት ካፒታል ሉዝ እያደረገ ያለ አንተ ካፒታል መልሰህ አትሰጠውም። ኢትዮጵያውያን ናቸው እነኚህ። የኢትዮጵያ የፌዴሬሽኑ አካል የሆነን አንድን ክፍል ይዞ በጉልበት መሄድ አይችልም። ትዕግስት ፍራቻ ቢመስለውም ትዕግስት ምን እንደሆነ ከዚህ በፊት የሚያውቀዋል። አሁንም ትክክለኛውን መንገድ እስካልወሰደ ድረስ ራሱ የትግራይ ህዝብ እስከ ዛሬ 50 ዓመት ዋጋ ያስከፈለውን ይህን ድርጅት ራሱ የትግራይ ህዝብ ዋጋውን እንዲያስመልሰው ማድረግ ሁሉ ይቻላል። ይህንን በር በተከፈተበት ትግራይን መልሰ በቲፒኤልኤፍ እጅ እንዳለች አድርገህ ማሰብ ስህተት ነው። ተሰርቶበታል። የትግራይ ልጆች ተጠናክረው ተደራጅተው የፖለቲካ ስትራክቸር ፈጥረው የውጭ ዲፕሎማሲ ስትራክቸር ፈጥረው መሬት ላይ በትጥቅ ጭምር ተደራጅተው ቲፒኤልኤፍን የሚታገሉበት ቦታ ላይ ደርሰዋል። ዛሬ በእግር እየወጣ እየሸሸ ያለ ማህበረሰብ ባለበት የዚህ ህዝብ ወኪልም አይደለም። ይሄ ህዝብ አያውቀውምም፣ አልመረጠውም። ውዝፍ መንግስት ብሎ በግድ ተቀምጦበት አፍኖ ለጦርነት አፍኖ የ13 የ14 ዓመት ልጆች በግድ እየጫነን ያለው ሰሞኑን የትግራይ ህዝብ ላይ የሚሰራውን ግፍ የበለጠ ወደ ሞት ወደ ግድያ እንዳይሆን ስትራቴጂካል የሆነ ሰርጂካል የሆነ ስታንስ ይወሰዳል። ቲፒኤልኤፍ በወንጀል መቀጠል አይችልም። ህግደፍ አያስጥለውም። አፋብን አፋብን ታውቀዋለህ አንተም። ኦላና አፋብን ብዙም እንትን አይሉትም። የሸንበቆ ምርኩዝ ነው። ህግደፍ ያስጥለኛል ብሎ ነው። ህግደፍ አያስጥለውም። ትንሽ ከተነካ ደግሞ ህግደፍ ይከዳዋል፣ ያውቀዋል። ድራፕ ነው የሚያደርገው። ኢንተርናሽናል ሪሌሽንስ ውስጥ ነው የሚገባው። ህግደፍ እኩያ አይደለንም ይለዋል ወዲያው እንደ ልማዱ። ራሳቸው ህዋቶች አሁን ሰሞኑን ነገሮች እየሰከኑ ሲሄዱ ዲፕሎማቲካ ኦልሬዲ ባይዘው አናግሩም ብለው ብዙ እየወተወቱ ነው ያሉት። ወደ 4 ኪሎ ብዙ መልዕክት ነው የሚልኩት። አንድ ጥያቄ ልጠይቅህ። ደብረጽዮን ስልጣኑን ትቀበሉታላችሁ? አሁን ብልጽግና ደብረጽዮን ስልጣኑን ይቀበላል። ሳንቲም ዱዲ ስልጣን የለውም ደብረጽዮን። አሁንም አለው ግን ስልጣኑን እንትን ይሉታል? የለውም ነው የምልህ። ህጋዊ ስልጣን የለውም። አንደኛ ድርጅቱ ቲፒኤልኤፍ ድርጅት የፖለቲካ ድርጅት አይደለም። ሁለተኛ ትግራይ ላይ የጊዜያዊ አስተዳደር ሆኖ ተሾሞ የነበረው ጀነራል ታደሰ ወረደ ነው። ጀነራል ታደሰ ወረደን አፍነውት እንዳሉት ነው የሚነገረው። አቅም ቢኖረው ለምን ይታፈናል? አቅም ቢኖረው ለምን ይታፈናል እንዴ? የአቅም ፍተሻማ ከሆነ አቅምህን የምትፈትሸው መጀመሪያ ከጀመርከው ሰውዬ ጋር ነው እኮ። ተገዶ ነው እኔ አልታፈንኩም ብሎ መግለጫ የሰጠው ተገዶ ነው። የተባለው ነው ያልኩህ። ቆይ አንዴ አላፈንኩም። ለምን ሁኔታ ተገዶ ራስ ወጥቶ አላፈንኩም። ኦኬ ታፍኖ ለምን ትላለህ? ተገዶ ነው። አንድ በቃ አልታፈንም። በቃ ይኸው ደስ ይበል። አታስደስተኝ። ራስን አስደስት። ሚታርገ ስልጣን የለው፣ ምንም አይነት ሊጋል ስልጣን የለው። ያለው ስልጣን የቲፒኤልኤፍ ፕሬዚዳንትነት ነበር። ቲፒኤልኤፍ ፖለቲካል ፓርቲ አይደለም። ሲግናቶሪ ቱ ዘ ያላቸው ብቸኛ እንትን የፕሪቶሪያ ስምምነት ሴሽን ኦፍ ሆስቲሊቲ ሲግናቶሪ ናቸው። ያንን ሆስቲሊቲ አግሪመንት ደግሞ ሙሉ በሙሉ እየጣሰ ነው ያለው። ስለዚህ የክልሉ መስተዳደርም የምንም ህጋዊ ስልጣን የለውም። ትግራይ የፌዴሬሽኑ አካል ናት። ይህን የፌዴሬሽን አካል በግድ አፍኜ እንደፈለግኩ አድርጌያለሁ፣ አንዴ ይዣለሁኝ፣ ማንም አይናገረኝም የሚለው አስተሳሰብ እስከየት ሊሄድ እንደሚችል ያውቁታል። እነሱ ሚዲያ ላይ መጥቶ የሚቦተረፍላቸው ምናምን የበፊት የሜቴክ ልቅምቃሚዎች እንትን የሚሉ ይሄ ምን ታስታውሳለህ? የሳይበር ወያኔ ተብለው እንትን ሲሉ የነበሩ ልጆች ምናምን፣ ከዛ ውስጥም ትንሽ ነው የተረፈው። ብዙ ነቅቷል።
ህዝቤን ላስበላ 50 ዓመት ተመላልሰ ህዝቤን አታጭድም ወግድ ከላይ ላይ ብሏቸዋል። የግደፍ አገልጋይ ነው ብሎታል። ስለዚህ ትክክለኛ ናቹራል ዴዙን እየሞተ ያለን ከህዝብ ጋር ማቆራኘት አያስፈልግም። ትግራይ የኢትዮጵያ አካል ናት። ትግራይ የኢትዮጵያ አካል አይደለችም ብሎ አንድ አምቡል ላይ ጠገበ ሰውዬ እዚህ ሚዲያ ላይ ወጥቶ ቢጮህ ለእኔ ምንም ትርጉም አይሰጠኝም። ምን እንትን አለው? መሬት ላይ ያለው ህዝብ ኢትዮጵያውያን ስለሆኑ ነው ወደ ዋና ከተማቸው ሸሽተው ከዚህ ከቲራኒ ከዚህ ከሽብር ከሚነዛባቸው አካል ሸሽተው ወደዛ እየሄዱ ያሉት። አቅም ያለው ደግሞ ታጥቆ ሊታገላቸው ነው። በፖለቲካም ተደራጅተውላቸዋል። ትግራይ የራሷን መብት ማስከበር የምትችልበት ደረጃ ፌዴራል መንግስቱ ያደርሳል ብዬ አስባለሁ ነው። አቤት አፄ ይበቃናል። እዚህ ላይ ቀስቀስ ያለ ውሃ ግው ብታደረግበት ትፈወሳለህ። ይመቻቸው አፄ። ይበቃናል። አሁን እሱ በጣም ወይስ ምንድነው? ይኸውላችሁ ረጅም ሰዓት ቱሪና አፋውን ነው የነፋውና ይታወቃል። ትመልስለታለህ። ሞገስ መሬት በደንብ ባይዞ አፄ አመሰግናለሁ። እድል ስጣቸው። ሊያለቅሱ የደረሱ ሰዎች አሉ። አይ ነው እኔ ለሁሉም ነው እድል የምሰጠው። ግን ምንድነው እኔ አሁን ይኸውልህ አያን እኔ አሁን ብልጽግና የድሮ አይነት አቅም የለውም ብዬ ነው የማስበው። ቢኖረው ኖሮ ስፔሻሊ አሁን ከዚህ በኋላ እናየዋለን። አሁን ሳይሆን ከዚህ በኋላ ከተወሰነ ሳምንታት በኋላ ዋንስ ኦልሬዲ እዛ ምክር ቤት ውስጥ ገብተው ምናምን ተመራርጠው ፕራይም ሚኒስቴር ምናምን ከመረጡ ወይም ኢንጀነራል እንትኑ ከመረጡ በኋላ የምናየው ነገር ይሆን አዲሱ የመንግስት አስተዳደር ከተመሰረተ በኋላ ከዛ በኋላ የሚታይ ከዛ በኋላ ቅደም ተከተል ይኖረዋል እንዳስቸኳይነቱ። ከዛ በኋላ አንደኛም ይሆን ይመስለኛል። በተስፋ ነው የምንፈልገው። ስለዚህ አሁን ምንድን ነው እኔ ብልጽግና ሳማ ሄሮ ጦርነት ከትግራይ ጋር ህወሓት የሚባሉ ቡድን ጦርነት ካላረገ ዳስሚስ ብልጽግና ምንድን ነው ግልጽ የሆነ ኢትዮጵያ ውስጥ አቅም እንደሌለው ጦርነት የማድረግ አቅም እንደሌለው ዝም ብሎ ወሬ ብቻ እንደሆነ ነው የሚታየው። ቢካዝ አሁን ግልጽ ለመሆን አያና ሁለት መንግስት አለ ኢትዮጵያ ውስጥ። ይህን ማመን አለ። በቃ መንግስት ነኝ ብሎ የተቀመጠ አካል አለ። በቃ ቦታ ይዞ እያስተዳደርኩ ነው ብሎ ኬትም ብር ኬት እንደሚያመጣ አናቅም። ናቅፋም ይሁን ሌሎች ነገር ይሁን ብር ይዞ ህዝብ እያስተዳደረ ያለ ቲፒኤልኤፍ የሚባል መንግስት አለ። ይሄንን ማመን አለብን። አረ ከዛ በላይ የሚያናድድ ነው እንጂ እንደውም ህግደፍ ነው እንጂ የኢትዮጵያን አንድ ክልል ህግደፍ አብሮ እያስተዳደረ ነው መንግስት ነኝ ብሎ። ያ ግን በቲፒኤልኤፍ ስም ነው። በቲፒኤልኤፍ ስም የሌላ ሀገር መንግስት ወሮ እያስተዳደረ ነው ክልል። አሁን እኔ የማየው ምንድን ነው ልክ ይሄ እንትን የመን ላይ የማየው ነገር ነው። ግማሽ ሁቲ የሚባለው ሚሊሻ ይዟል፣ ግማሽ የሆነ አካል ይዟል። እሱን ነው። ትንሽ ታገስ እስቲ ትንሽ እንታገስ። ምንድነው ይሄ? ጥጋብ ከሆነ ይጠፋል፣ ጽንስ ከሆነ ይገፋል አይደል ጉዳዩ? እንደሚጮሁት አይደሉም። እና ትንሽ ታገስ እልሃለሁ። አመሰግናለሁ። ቀጥል። አይ ችግር የለም። ኤኒዌይስ እስቲ ሞገስ የቲፒኤልኤፍ ሞገስ መሬት ላይ ያለ ልጅ ነው። ሱዳን ነው፣ ከሱዳን ነው። ወንድማችን ጎይዳ አውራ ሞገስ ሰላም ናችሁ? ወንድማችን ሰላም። አሁን ያስገባው ሰውየው መቼም አውቀዋለሁ። ሚዲያ ሁሉ ጊዜ ነበረ ምናምን ጥቅመኛ ነው። ማርያም ጥቅመኛ ነው። ጭፍን ነው ያለው ማለት ነው። ያለውትና እሱ ያለው ጭፍን ነው ሰውየው ማለት ነው። ወይ ዳውራ እየጠበኩ ግን እንደዚህ የሚሉት ግን ሀቅ የራቀ ሰው አንድ ብዙ ምንም ሀቅ ያለው እዛ ነገር ነው የተናገረው ሰውየው። ምንም ትግራይ እንደዚህ ያለው እንደዚህ በዚህ እንዳታምን ተናገርሽ ና እኔ ጥያቄ ወዳለሁ መጠየቅ ወዳለሁ። ሞገስ እንዴት ነው ዝግጅት እያዘጋጃችሁ ነው? ይህንን ብልጽግና ጨፍጫፊ ቡድን ለመምታት እንዴት ነው እየተዘጋጃችሁ ነው? እናንተም ሱዳንኛ ነው ያልከው? አርሚ ሰባ ነህ? አዎ። ኦኬ። አርሚ ሰባ ዋናው እቅዳችሁ ምንድን ነው? የአርሚ ሰባ ዋና እቅዱ ሰላም። ጫካ ገብተህ ሱዳን ላይ ተቀምጠ ሰላም አለ ማለት ፍላጎታችን ሰላም ነው። አንዴ ጎልደን ፕሊስ ሚዩት አድርገው። ምንድነው ኤክስፔክት እናንተ አሁን ከሱዳን ላይ ምንድነው ኤክስፔክት እያደረጋችሁ ያላችሁት? እኛ መሬታችን መመለስ ነው። ሌላ ምን ሀገር ሰላም፣ ወደ ሌላ ሀገር መግባት አንፈልግ፣ ምን አንፈልግ፣ ወደ መሬታችን መመለስ ነው። መሬት አልገባ። የትኛው መሬት? ወልቃይት። ወልቃይት ጠገዴ ሰቲት ሁመራ ዞንን ወደ ትግራይ በኩል እንዲመለስ ማድረግና አስተዳደሩት ማፍረስ ነው አላማችሁ። ወታደራዊ
ግዳጅ የምትፈጽሙ እዚህ ነው። በቃ ሌላ ምን አገር የለም። ሌላ ላይ ነው እዚህ ነው። እሱን ካረጋችሁ በኋላ ከእንትን ጋር ከምንም እንትን ከብልጽግና ጋር ምንም የምትጣሉት ነገር የለም ማለት ነው። ከዛ ሱዳን ከተከፈተ ሱዳን ነው በቃ እኛ ያለ ሱዳን ነው በቃ መስመር ይከፈታል፣ ወደ ሱዳን ትሄዳለህ። በቃ ምንም ወደ ኢትዮጵያ የምጠጋ ሰው የለም። በዚህ ምን የምንነግረው አሁን ጦርነት ሲከፈት ሰው እናንተ በሱዳን በኩል በወልቃይት ተከዜ ዘብን ነው የምታጠቁት ማለት ነው። እኛ እኮ ኢትዮጵያ ውስጥ ነው ያለን እኮ ሱዳን ውስጥ እኮ አይደለም። ሰው አልገባኝ። የት ናት ሱዳን? ነኝ ቅድም ስላልክ ነው። አዎ አለን በሱዳን ጠረፍ ስለሆነ ማለት ነው። ሱዳን ጠረፍ ላይ ሆነ ነው ያለው አንተ? አዎ በከሰላ በኩል ነው ያለው? አዎ ማለት ነው። ኦኬ ሶ ከኤርትራ ወታደር ጋር አንድ ላይ ናችሁ ማለት ነው። እዛም ከሰላ ላይ ኤርትራ ወታደር አይደለም ለየብቻ ነው። ልጠይቅህ፣ የትግራይ ህዝብ ራበን ምናምን ይላል ብዙ ጊዜ አይደል? ትጥቁን ከየት ነው የምታመጡት ግን? ያውላ ትጥቅ ህዝብ እየተራበ እንዴት ነው እናንተ ትጥቅ ከየት ነው የምታገኙት? አላውቁም። እኔ እንደዛ ነገር ማለት አላውቁም። የተዋክተ ነው ከጠላት የምትለው አልገባኝ። አሁን ፋኖ እና ኦነግ ይል አንደርስታንድ ነው ከጠላት ነው። እሺ እሱን አሁን እኮ አንተ ጠይቀው ትክክል ያልሆነ ጥያቄ እኮ ምንድን ነው ትክክል? እሱ እየመለሰ እኮ ነው። ምን እንደ አልገባኝ እኮ ጋይስ። አንደኛ ይኸውልህ ወንድሜ ዘዋ እሱ መሬት ላይ እየታገለ ለነፃነት እየታገለ፣ አንተ ዲያስፖራ ነው ያለው። ከአንተ በላይ እሱ ያውቃል። ፖለቲካ ማውቆ ነው መሬት ላይ እየታገለ ያለው ምስኪን ወንድማችን። እንትን አትበሉት። ሌላ ጥያቄ የምጠይቅህ ራያና ወልቃይትን ከያዛችሁ በኋላ ከመንግስት ጋር ሰላም ሆናችሁ ኢትዮጵያ ውስጥ የምትቀጥሉት ወይስ ከኢትዮጵያ መውጣት ነው? የራሳችሁን ሀገር ነው? አረ የሚቀጥል የለም። የሚቀጥል የሚል አማራጭ ካለውን ራሱ መጥፋት የምፈልግ ነው የሚባለው። እኛ ስለምናውቀው ላይ ያለው ስለማውቁት ወደ ኢትዮጵያ የሚጠጋ ሰው ማምን እዛ ያለው አርሚ ሰባ ዋናው ዓላማው አርሚ ሰባ ብቻ እንደ ኢንጂነር አርሚዎቹ ዋና ዓላማቸው ትግራይ የምትባል ሀገር መመስረት ነው። ታዲያ ኦኬ እንዴት አሁን ከአማራው ጋር አትጋጭም በዚህ? ቢካዝ ወልቃይትን ስትይዝ መቼም አማራው ዝም ብሎ እኛ ጋር እኮ አለው እዚህ እኮ የፋኖች ምናምን እኮ አለው። ቅማንት አለ ይትጨፈጨፍ አይደል እንዴ? ቆይ አንዴ ምን አሉ? ቅማንት አለ እሱ አለ ራሱ ቅማንት ሆናል። መተማ አካባቢ ያለው ፋኖ እኛ ጋር ያለው ማለት ነው። ኦኬ ቅማንት አለ፣ ፋኖች አሉ እናንተ ጋር አለው። አንድ ላይ ሆናችሁ ነው ማለት ነው እዛ ጋር የተቀመጣችሁት? ጠረፍ እኮ ነው። አንድ ላይ ነው። ከየት ነው ፋኖቹ የት ነው የሚያስመሩት? እጥቅ ከስራ ነው ያጠመቻው እኮ። ቆይ ከእናንተ ጋር አንድ ላይ እዛ ቁጭ ብሏል አለው። ኤኒ ታይም መታችሁ በዛ በኩል ላጠ ነው በቃ። ይሄ መከላከያውን ጥርግ ነው የምታደርጉት ባንዴ። አይቆይም መንግስት አንዴ ፕሊስ ሚዩት አድርጉት። ቆይ ወንድሜ ሞገስ እናንተን ወልቃይትን ተስማምታችኋል በዚህ ነገር ማለት ነው? ከፋኖች ጋር መሬት ላይ ካሉ ፋኖች ጋር ጀግና ፋኖ ጋር በዚህ ተስማምታችኋል ማለት ነው? ወልቃይትን ጀግና ፋኖ ተስማምተዋል። እነሱ አመራሮቹ በመሬት የማይዋጉ ስለሆነ እሳቸው ተስማምተዋል። እነሱ ለመሬት አይዋጉም። እነሱ ዋናው 4 ኪሎ ነው እንጂ መሬት አይዋጉም። እሳቸው 4 ኪሎ ዕላማቸው 4 ኪሎ ነው እንጂ ይሄ ወልቃይት ምናምን ራያ ምናምን የሚባል መሬት አይደለም አይደል? የለም እንደዛ አይነት የለም፣ እዛ ውስጥ የለም። እናንተ ግን ነግራችኋቸዋል። ወልቃይት እንደምትወስዱ ነግራችሁ ነው አይደል እየታገላችሁ ያላችሁት? ወደኛ ከተኮሰማ 10 ዓመት መሸነፍ አይችልም። ምንም ወደኛ ከተኮሰማ 10 ዓመት ከጫካ መውጣት አይችልም፣ በጭራሽ አይችልም። ኦኬ ከጫካ ለመውጣት የግዴታ እናንተ ናችሁ እነሱን እየተጠቀማችሁ ያላችሁት? እነሱ ናቸው እናንተን እየተጠቀሙ ያሉት? እሳቸው እኮ ዓላማ ያላቸው የተማረ ሰዎች እኛን ጠቅሞ አይደለም። እሳቸው የተማረ ሰዎች አሉ፣ የሚሞሩት እንሳቸው ነው። ግን ማን ነው ወደዛ አሁን የሚታወቅ መሪ? አይ ዶንት ቲንክ ያለ አይመስለኝም። ውሸትን ነው። የሚታወቅ መሪ አይደለም መቼም እዛ አለ ብላ መቼም ዝም ብላ ራስ የትግራይ ልጆች አማራ ሆኖ ካሉ አሁን ለምሳሌ ማን አለው እናንተ ጋር የሚመጣው? ለምሳሌ ፋኖ ትልቅ አመራር የለም እርግጠኛ ነኝ አይደል? አንተ ወደ ሰላም የምትዘምር ወደ ሰላም ዘምር፣ እንደዚህ ብዬ መናገራችን ግን አብረን እየሰራን ነው ካልኩት እኮ እንደዚህ ቅማንትም አሉ ማለት ነው እዛ ጋር እናንተ ጋር ቅማንቶችም አሉ። አለው ቅማንት፣ ፋኖ፣ ቲፒኤልኤፍ፣ ሌላስ ማን ነው እዛ ጋር አርሚ ሰባ ጋር ያሉ? ከዛ ምንም ሌላ የለም። እናንተ ሀገር እንድትሆኑ ምናምን እዚህ ጋር ቅማንቶችም ይረዳሉ። ቅማንትም ፋኖ ዋና 4 ኪሎ እስካገኙ ድረስ ዋና 4 ኪሎ እስካገኙ ድረስ አይደል? እናንተ ደግሞ 4 ኪሎ ደግሞ እናንተ ትሰጧቸዋላችሁ። አንድ ጊዜ ከተጀመረ ጦርነት እኮ ከሁመራ ምናምን ከወጣ እኮ ራሱ ስለሚሸነፍ ፋኖ ብቻ ይችላል እኮ። ኦኬ ከሁመራ ልክ ዋንስ ሲወጣ ይሸነፋል ብላችሁ ነው እናንተ የምታስቡት? ስለምናውቀው እኮ ነው። የት ነው ምንድን ነው ምን ያለ ምንም ችግር የለም። ስሙ
ኦነግስ ከእናንተ ጋር ይሰራል ገል አለ አንድ በውስጥ ላክልህ ፎቶ ምናምን። እሺ ላክልኝ፣ ችግር የለም። አይ ጥሩ ነው። ብቻ ኤኒዌይስ ምንድን ነው ይኸውልህ፣ እኔ ዋናው ይሄ መከላከያው መደምሰሱ ነው ዋናው። አየህ መከላከያው መቀጥቀጡ ነው ዋናው። ግን እኔ አሁን ጥያቄ ያለኝ እንዴት ነው የአማራ ማህበረሰብ አሁን ለምሳሌ ይሄንን ነገር ስታደርጉ ወልቃይት ጋር ተከዜ ዘቦች አሉና ተከዜ ዘቦችን እንዴት ነው የምታያቸው አንተ? እሱ የሌባ ስብስብ ስለሆነ እሱ ችግር የለም። የሌባ ስብስብ ስለሆነ የአማራ ህዝብ ወደዛ የሚገባ ነገር የለም። የአማራ ህዝብ እየጠፋ ስለለ ህዝብ ስለሆነ እኛ ከደረስን አሸባሪ ገዳይ የሚል ህዝብ ነው። ምንም አይል ህዝብ ነው። በፍላጎት ነው የሚቀበል ስለናቆም ማለት በፍላጎት ነው እናንተን የሚቀበላችሁ በፍላጎት ነው። ወልቃይት ምንም አይናገርም እሱ ምንም እንትናን ኮሎኔል ደመቀን አውጥቶ እናንተን ሲቀበል በደስታ ነው አማራው የሚቀበል። ብትጀመር ጦርነት አሁን እንደ ድሮ መገዳይ ዘጋ ምንም አይልም ሰላም የሚፈልግ ህዝብ ነው። አሁን እኮ ሰላም አግኝቶ የለ የወልቃይት አማራ እኮ ሰላም ነው። መቼም አልመረጠም እኮ ምን ሰላም ብዬ እኮ ነው የተገደለ ነው። አይ አሁን ሰላም አይደል እንደ ወልቃይት አማራ ሰላም እኮ ነው ያለው። አይ ሰላም የለን እኛ ጋር ስላለን በዛ ጋር እናውቀው ስለሆነ ሰላም ልጠይቅ። እኔ ገና አንድ ነገር ሄዶ ሞገስ ወንድም ይኸውልህ፣ እኔ አንድ ነገር ልንገርህ። ኦኬ እኔ እናንተም ብሆን ይኸውልህ አሁን ምን አደረጉ መሰለህ? ድሮ ቲፒኤልኤፍ ስልጣን ላይ በነበረችበት ጊዜ ብዙ የወልቃይት አማሮች ተፈናቅሉ ነበር። ከተፈናቀሉ በኋላ ሱዳን ገቡ ምናምን አዩትና መቼም እንደማይመጡ አንደርስታንድ ሲያደርጉት ምን አደረጉ? ሁሉም እንዳለ በስደት ግማሹ አሜሪካ፣ ግማሹ ካናዳ፣ ግማሹ ወደ ኢሮፕ፣ ግማሹ ወደ ተለያየ ቦታ ሄዱና እኔም እናንተ ማድረግ አለባችሁ ብዬ ማስበው እኔ እውነቱን ልንገር እኔ አይ ኖ አንደርስታንድ አሁን ምንድነው እናንተ ጋር እየተሰራ ያለው ፖለቲካ ምንድነው ሳምሃው ቲፒኤልኤፍ አቅም እንዳለው ተደርጎ በደንብ እየተነገረን ያለው እና እኔ ግን እውነቱን ንገረኝ ካልከኝ እናንተ ሞር ማድረግ ያለባችሁ ምንድነው አንድ ሳምሃው ከዛ ኮሎኔል ደመቀ አካባቢ ካሉት ኃይሎች ጋር በሰላም ለመግባባትና ጥሩ ሰዎች ስፔሻሊ ሽማግሌዎች አሮጊቶች ምናምን ካሉ ወደዛ እንዲመጡ ማድረግ አንደኛ። አይ ይሄንን አንፈልግም የምንፈልገው ጦርነት ነው የምትሉ ከሆነ እኔ አሮን ቲንክ ጦርነት አድርጋችሁ የተከዜ ዘበን መከላከያው ምናምን አሸነፋችሁ ትመጣላችሁ ብዬ አላስብም። እኔ እውነቱን ንገረኝ ካለኝ እንደውም እና እናንተ እንደውም በተር ፖዚሽን እንደውም ድሮ ከዚህ በፊት የተፈናቀለው እንደውም አማራ እንደዚህ አይነት ፖዚሽን አልነበረም። እናንተ አሁን እዛ ጋር ሚሊተሪ ያላችሁ ሱዳን ኦልሞስት ፈርሳለች። እናንተ እዛ ጋር ከሰላ አካባቢና ዙሪያውን እንደውም የራሳችሁ መንግስት መመስረት ትችላላችሁ ብዬ ነው ማስበው። የራሳችሁ የሆነ መንግስት ሱዳን ውስጥ እኮ ተመስርቷል። አታውቅም? ሱዳን ውስጥ እኮ ተመስርቷል። ምድር የተመሰረተው ሱዳን ውስጥ መንግስት እኮ መጀመሪያ መንግስት ያልነበረም ሱዳን ከዛ ተመስርቷል። ማን ነው መንግስቱ የመሰረተው? ዋና እኮ ማለት ቲፒኤልኤፍ እንደዚህ የምትለው እኮ እሱ እኮ ነው እኛ የምናውቀው ነገርን ግን እኔ ግን ያልኩ ምንድን ነው ሱዳን ውስጥ አሁን ብዙ ናችሁ። ስንት ትሆናላችሁ ሱዳን ያላችሁ? ቁጥር ምናምን አላውቀውም። በትንሹ ምን 70,000 80,000 ሱዳን ላይ ያላችሁ ወታደር ሳይሆን ኢንጀነራል ህዝቡን ነው እያልኩ ያለው። አሁን እኮ አንተ ሌላ መረጃ ይዘህ ለመውጣት ፈልገህ ነው። አሁን አንዴ ኧረ በጋ በል በእናትህ ምንድን ነው ሰባላችሁ ምናምን እኮ ተገቢ አይደለም። ምን ያደርግ በቃ መረጃ እሺ ችግር የለም 70,000 ናችሁ እንበል። ቆይ አንዴ በእናትህ ቆይ እንደ ለሴ 200,000 ናችሁ ነው ወይ 70,000 ወይ 200,000 100,000 እንደዚህ ሚሊዮን እንበል። ዳስ ሂውጅ ነምበር። አንድ የራሳችሁን የቻለ ወረዳ መመስረት ትችላላችሁ። ራሳችሁን የቻለ ወረዳ ሳማው እዛ አካባቢ የት ወረዳ ነው? ሱዳን ውስጥ ነው። ምን አባት ነው ሱዳን ውስጥ ነው የሚመስርተው? ነው ኢትዮጵያ ከዚህ በኋላ እኔ ትመጣላችሁ ብዬ ስለማላስብ ስለዚህ the best ችግር የለም እሱ አንዴ ላስረዳ ሱዳን ላይ እኔ እናንተ በሆን ነው ማድረግ ሄደ እኔ ይኸው ስንት 5 ዓመት ሞላችኋል 6 ዓመት እየሄዳችሁ አሁን ወደ ሀገር እኮ የለሽም አንተ የምታወራው ነገር እንደዚህ እኮ የለሽም እኮ አንዴ ስማኝ ወደ 7ኛ ዓመት እየመጣ ነው 2027 ላይ 7 ዓመት ታችሁ ከኢትዮጵያ ከወጣችሁ ከኢትዮጵያ 7 ዓመት ሙሉ ከወጣ አሁን ራሱ ወልቃይት ላይ ብትመጣ አታውቁ ማህበረሰቡም አሁን ለምሳሌ ቆይ አንዴ ላስረዳ ሞገስ ቆይ አንዴ ከዚህ በፊት የነበረው አሁን ለምሳሌ ወልቃይት አካባቢ ያለው አማራ አሁን እንደዚህ አይነት አማራ አይደለም። በደንብ የተደራጀ ነው። ተፈናቅለው የነበሩ ሰዎች ከሁሉ ቦታ ተሰባስበው መጥተዋል። ብዙ ኃይል ነው የመጣው። ኢንቨስተሮችም እንደ ጉድ እየመጡ ነው ያሉት። ኦልሬዲ አሁን ወልቃይትን ብታውቃት አታውቃትም።
በጣም ተቀይራለች ወልቃይት። ስለዚህ ወልቃይት ከተቀየረች ወልቃይትን አሁን ብትገባ ማህበረሰቡ እየተጠናከረ ነው እያየን አንተ ራስህ የወልቃይት ልጅ ነው። ምንድን እየተካባቢ ነው። አንዴ ልጨርስልህ። አንዴ ወንድሜ፣ አንዴ ሞገስ ወንድሜ፣ አንዴ ልጨርስልህ። ማህበረሰቡ በጣም በሚገርም ሁኔታ ተደራጅቷል፣ ታጥቋል። በጣም በሚሊዮን ደረጃ ነው እየታጠቀ ያለው። በሚሊዮን ባለ በሺዎች፣ በጣም በብዙ ሺዎች ከእናንተ ኃይል የሚበልጥ ነው እንጂ እንደ ህዝብ ነው የተደራጀው። ይሄ ድሮ አሁን ለምሳሌ የምታያቸው ተፈናቅለው በኮቴሽን ተፈናቅለው የነበሩ ሽፍታዎች ሁሉ መጥተዋል። እዛ በደንብ በኃይለኛው ነው የተደራጀው። በመንግስት ደረጃ የታጠቀን ያለው አንተም መትረየስ እሱም መትረየስ የሌላቸው ነገር የለም። እዛ ከመከላከያ ጋር አንድ ላይ የተቀመጠ ቡድን። ስለዚህ እኔ ያንን ፓስ አድርጋችሁ የማትመጡ ከሆነ ትመጣላችሁ ብዬ አላስብም። የማትመጡ ከሆነ ቤስት ወይ እዛ ጋር ኦልሬዲ እናንተ መትረየስ ይዛችኋል፣ ድሽቃ ይዛችኋል፣ ከባባድ መሳሪያዎችን ይዛችሁ የተደራጀ ኃይል አለ። ዳስሚስ ምንድነው እናንተ ለዛ አካባቢ ያንን አካባቢ ያስጠብቃችሁ፣ ዙሪያውን ያስጠብቃችሁ። ሳማው ማህበረሰቡ እዛ ኑሮ መስርቶ ብርም ከሆነ ደግሞ ከዛው የሱዳንን ብር እየተጠቀመ እዛ መኖር አይሻላችሁም ወይ? ሳማው እዛ ወስዳችሁ እኮ ከአልቡራን ጋር ሰላም ነው ቲፒኤልኤፍ። አልቡራንን እኮ ሳማው ቢጠይቀው ዞን የመስጠቱም አይቀርም። ለእናንተ የተወሰነች ዞን ይሰጣችኋል። አትሊስት ሱዳን ውስጥ የራሳችሁን ቋንቋ በራሳችሁ ቋንቋ እንድትገበያዩ። ሱዳን ባይዘው ህገ መንግስት አለ። በራሱ ቋንቋ ሌላ ጠይቀኝ፣ እንደዚህ ብለህ አትጠይቀኝ። እዛ ኑር ምናምን ብለህ አትጠይቀኝ። እዛ ኑር አንዴ በራስህ ቋንቋ መተዳደር ትችላለህ። የራስን የሆነነች ነገር እዛ ጋር መስራት ትችላል። አንድ ዞን መሰረትክ ማለት ነው። ስለዚህ እንደዛ መስረታችሁ ብትኖሩ አይሻልም? እዛ ከማህበረሰቡ ጋር ተስማምታችሁ ኢትዮጵያ ውስጥ መታችሁ ለማይሆንልን ነገር ዝም ብለህ እየተደራጀልህ ያው 7 ዓመት ሞላ። 7 ዓመት ሊሞላ ነው። 7 ዓመት ሞላ ማለት አንተም ታወራው ነገር እኮ እዛ ኑር ምናምን ትለኝ ነገር ቀይ ሰው እዚህ ሌላ የማይሆን ነገር ነው። ለምንድን ነው የማትኖረው? አልገባኝም። ምን ችግር አለ? ምን አሁን ለምሳሌ ወንድም አሁን አማራ እኮ ተሰዶ የወልቃይት አማራ ተሰዶ እኮ ሌላ አካባቢ እኮ ኖሯል እኮ እንዴ። ኢሮፕ ኖሯል፣ አሜሪካ ኖሯል፣ በየቦታው እኮ ነው የኖሩ። ምን ችግር አለ? እንደውም ሱዳን እኮ ለእናንተ እንደውም አሪፍ ነው። በአሁን ሰዓት ምስቅልቅል ነው ሱዳን። እዛ አካባቢን እኮ አስጠብቀ ብትኖር እኮ ምንም ችግር የለበትም። አልቡራን ተስማምተህ ትኖራል። ስለዚህ እዛ ብትኖር አይሻልም ወይ? ለምን ሙድ ትይዛለህ? ራስ ላይ ነው ሙድ እያስክ ያለው። ለምን ሽማግሌና አሮጊትም ካለመድኃኒት ምን ሰዓት በተስፋ ነው እያኖሯቸው። ለምን በተስፋት ነው? እኔ አሁን ለምሳሌ ገብታየሁ ሰርች ጋር አርምስ ብለህ ገብታየሁ እንደዚህ አይነት የምታወራው ነገር ሌላ ጠይቀኝ። አሁን ለምሳሌ ስማኝ፣ አሁን እኔ አሁን አንድ ቦታ 7 ዓመት ከሞላኝ በቃ ተስፋ ነው የምቆርጥ። ስንት ዓመት ነው? ሚሊዮን ጊዜ ብትደራጅ አሁን ለምሳሌ መጀመሪያ ላይ የነበረው ካየህ በጣም ብዙ ሰራዊት ነበር። ሰራዊቱ እየቀነሰ እየመጣበት ስታየው ድሮ ከነበረ ሰራዊት ሁመራ ላይ እየቀነሰ እኔ እስከማቆርስ እየቀነሰ ነው ሰራዊት ያለ። ኤርትራም ቢሆን ከጀርባ ከአብይ አህመድ ጋር ለመደራደር እየሞከሩ ነው ያሉት። ስለዚህ አብይ አህመድ ጋር ዋንስ ከተደራደር አሜሪካ ልታደራደር ነው እየሞከረች። ዋንስ ከተደራደረች በኋላ ሶቨር በቃ አለቅ እኮ በቃ። ከዛ በኋላ እናንተ ጊዜያችሁን እመጣለሁ ብላችሁ ከምታጠፉ ለምን እዛ በደንብ አድርጋችሁ ኑሮ መስረታችሁ ለምን አትኖሩም? እዛ ለዛ እኮ መኖር እኮ ቀላል እኮ። ለምን እናንተስ ለምን ጊዜዎቹ ለእናቶችስ ምስኪን እናቶች ለምን ካሁን እንመጣለን። ህፃናቶች የተወለዱ ህፃናቶች በጣም የሚያሳዝኑ የ5 ዓመት የ4 ዓመት ህፃን እዛ ሆኖ የተወለዱ እነሱ ሀገር የለህም እያልከው እኮ ነው አይደል? አሁን አይደለም ይኸውልህ፣ ቆይ አንዴ ሀገር የለውም ሀገር እኮ ነው። ሀገር የለህም እያልከው ነው። ሱዳን ችግር አለ። ሱዳን ምስራቅ አፍሪካ ቢስኮት እያረከው ነው። እሱን አሁን እኮ ምስራቅ አፍሪካ ምን ችግር አለ? ምን ሱዳን እኮ ሀገር እኮ ሱዳን እኮ አንተም ነች እኮ አንተ መኖር ትችላለህ። እሱ ትግራዋይ ነው፣ አገር አለው። ለነፃነቱም ለራሱም ሲል ነው የሚታገለው። የወጣው አንተን ለማስደሰት እንትናን ለማስቀየም ሳይሆን ለነፃነቱ ነው ለመታገል የወጣው። ለመታገል ሲወጣ ደግሞ አላማ አለ እኮ። ስንት ዓመት ነው አሳዝኑ። አልታገልም። አሁን ነው ይኸውልህ፣ ይሄ ፕሪቶሪያ ስምምነት አሁን ቅድም አያና የምትለው ሰውዬ ያው ብዙ ቦታ የሚዘባረቀው የአብይ ተከፋይ ተናግሮ ወጣ አይደለም። አንተ አሁን ቢስኮት እያረከው ነው። አንዴ እችን ብቻ ልጨርስና ቆይ ይኸውልህ፣ አዲስ ትውልድ አሁን ለምሳሌ በጣም ብዙ እንትኑን አየሁኝ ባለፈው ዕለት ለጥፎት እንዴት እንደሚያሳዝኑ ህፃን የ5 ዓመት በ3 ቀን አዲስ ነገር ይኖራል። በ3 ቀን 4 ቀን 5 ቀን አዲስ ነገር ይኖራል። አንዴ ሞገስ ቆይ አንዴ አዲስ ህፃናቶች ተወልዱ። በጣም ያሳዝኑ የ5 ዓመት ልጅ የ4 ዓመት ምን ያርግልኝ? እኔ ምን ያር ህፃን ተወለደ ምን ያርግልኝ? ኢትዮጵያን ራሱ ብታመጣው አያውቁትም። ራሱ ኢትዮጵያን አሁን እነዚህ ሰው ያውቅ እኔ አይደለም እንደዚህ ጠይቀው ልጆች ምን ያርግልኝ? ኖ አዲስ ትውልድ እዛ ብገነባ ይሻላል። ለምን ብለው ነው የሚሰቃዩት? አሁን አስበው ጥያቄ ራስን ኮሽን ማድረግ አለብን።
አሁን ኢቨን እንኳን እንደው ሳምሃው እግዚአብሔር አቅንቶልህ አማራ ክልል ውስጥ ብትገባ ራሱ ጦርነት ከአማራው ጋር ጦርነት መግጠም ነው የማይቀር አይገጥምም። ቆይ ስማኛ እንዴ ምንድን ነው የምታወራው? ወልቃይት ጋር ያለው አማራ እኮ ዝም ብሎ ጅላጅላ ብቻ እያወራ ነው። ስደተኛ ነው አማራም በላይ እሱ እዛ ያለው ስደተኛ ነው አማራ ስደተኛ በለው ተደራጅቶ አጼ አሁን ሙቱ እያልከን ከሆነ እንልቀቅልህ። አሁን ብቻህን እያወራህ ነው። ሌላ ነገር እያወራሁት እኮ ነው። ቆይ አንዴ ረጋ በልኩ። ከሱ ላይ ገባህ ምናምን እኛን የምታስወራን ከሆነ ውረድ በቃ። ሶሪ ይቅርታ፣ መውረድ ትችላለህ። እኔ ከሱ ጋር ነው እያወራን ምስኪን። እኔ እኮ እንደውም እኮ እውነታውን ተጋፈጠው። እዛ ጋር አሁን ለምሳሌ እዛ ውስጥ ምኖረው እኮ በሰላም አይኖሩም እነዚህ ሰዎች ታውቃለህ። አሁን ብታመጣቸው ራሱ እንደው እድል መጥቶልህ ሳማው ከትግራይ ከሱዳን ሀገር ሱዳን ብታመጣቸው ራሱ ኢትዮጵያ ውስጥ አንደኛ አሁን ያለውን አስተዳደር እንትኑን አያውቁትም። ኢቨን ቦታ ራሱ ተቀያይሯል። ቀለሞች ተቀባብተዋል። አዲስ ቢልዲንጎች እየተሰሩ ነው በየቦታው። አንተ ግን እንደዚህም ጠይቀኝ ተቀባብተዋል። እኔ እኮ የማውቀው ሀገር እኮ ነው የማውቀው የሰፈር እኮ ነኝ። እንደዚህም ጠይቀኝ ግን የምር ነው ታውቀዋለህ። አሁን ብትሄድ የምር ነው እንደዚህም ጠይቀኝ ተቀይረዋል ምናምን ጠይቀኝ። የምር ነው እየሰማሁት እኮ ነው ዝም ብዬ የት ነህ? ሁመራ ነህ? ሰቲት ነህ? የት አካባቢ ነበር? ወልቃይት ነህ? የት አካባቢ ነበር የነበርከው አንተ? ማይካድራ ሳምሪና እኮ አሁን ተቀይሯል እኮ ምን እንደሆነ ማይካድራ አትበለኝ። አሁን እንደዚህ እናድርግ። አሁን ይኸውልህ እኮ ሶሉሽን እኮ ነው ሁሌ ይኸውልህ ለማህበረሰብ እኔ አሁን ለምሳሌ ይኸውልህ ማህበረሰብ ያውን 7 ዓመት ሙሉ አንድ ቦታ ላይ ለቆ ከተቀመጠ ናና ተመለስ አለለውም። በቃ እዛ አካባቢ ሳምሃው ራስን አደራጅተህ እዛ አካባቢ እንደውም ለእናንተ እንደውም ከአማሮቹ ከዚህ በፊት ከነበሩት ከተሰደዱት አማሮች ዲፍረንቱ ምንድን ነው? እናንተ እንትን አላችሁ እንደው መሳሪያ አላችሁ፣ ትጥቅ አላችሁ። ሳማው ሰራዊት አላችሁ 10 ሺህም ትሁን 3 ሺህም ትሁን 20 ሺህም ትሁን አናውቅም ሰራዊቱ ስንት እንደሆነ። ሳማው ግን የሚጠብቅ ማህበረሰቡን የሚጠብቅ ሰራዊት አላችሁ እና ለምን ታዲያ እዛ አጠብቁም? እዛ ማህበረሰቡን እየጠበቁ እዛው እየተዋለዱ ቁጥር እኮ ታበዛለህ እኮ። ሳማው አሁን ነገ ይኸውልህ ነገ አሁን ለምሳሌ እኔ ግልጽ አድርጌ ነው የምነግርህ። ኢትዮጵያ ሳምሃው አሁን ለምሳሌ ለኢትዮጵያ እኮ እንደውም አገር ልታስፋፋላት ትችላለህ እኮ። ልክ አሁን ለምሳሌ ካያቸው የጋምቤላ ላይ ብዙ የጋምቤላ የአኟክ ማህበረሰብ ከሱዳን ወደዚህ መጥቷል፣ ወደ ኢትዮጵያ ገብቷል። አሁን ለምሳሌ ሱዳን አሁን ለምሳሌ ኢትዮጵያ ያለችውን ጋምቤላን ክሌም እያደረገች ነው እዛ ጋ ያለችው። በሴም ቲንግ አሁን ለምሳሌ እናንተ ሳማው እዛ ጋር ተደራጅታችሁ ብትቀመጡ ወደፊት እኮ ያንን ቦታ ራሱ እንደ ኢትዮጵያ እኮ ክሌም ልናደርገው እንችላለን እኮ። እስከዛ ድረስ ትግራይ ባሪያ ልታደርገው ፈልገው የውጭ ለምን ባሪያ ሆናል? በሰላም ይኖራል እንጂ ኢትዮጵያ ውስጥ ባሪያ ከሌላ መጣ እኮ ያደረገው ፍላጭ ቆራጭ የሆንከው ወልቃይት ከምትኖር ትግራይ ሱዳን ሄድ ወደዚህ ሄድ የምትለው አንተስ ከየት መጥተህ ነው? ወልቃይት አሁን በዚህ ሰዓት እንደው እውነት እናውራ ከተባለ ኢትዮጵያ ውስጥ ከመኖር ሱዳን መኖር አይሻልም? በዚህ ሰዓት ኢትዮጵያ ልንገርህ አዳሜ ሁላ እዚህ ፊደል ቆጥሮ ያስተማረው ሰው ሆኖ እንዲኖር ያደረገው ኢህአዴግ ነው። ወያኔ ነው ያስተማረው። እያንዳንዱ ብሔረሰብ ትለው ያስተማረው። ቀልድበት አንተ ሲጀመር አሁን አማራ ክልል ሲጀመር አለ እንዴ? አማራ ክልል የሚባል አለ? የግምድር ነው፣ ጎጃም ነው፣ ጎንደር ነው የነበረው። አሁን አማራ ክልል አንድ ያደራጀው ራሱ ኢህአዴግ ነው። ብታውቅ ነው አማራን ባል ክልሉን የለም የምታውቀው ነገር የለም። አማራ ክልል ሲጀመር የለም። ጎንደር የቅማንት ነው የምታውቀው የቅማንት ነው። ከጎጃም እዚህ ከመተማ ጀምረ ሽንፋ እዚህ ቅማንት ነው ያዘው። ብነግርህ ሌላ ነው፣ ግን አንተ ወደ ሰላም ዘምር ነው እኮ። ወደ ሰላም እኮ ሰላም እንዲመጣ እኮ ነው። ሰላም እንዲመጣ ይኸውልህ የትግራይ ምስኪን ህዝብ ሰላም ይኑር፣ እኛም ሰላም እንኑር። ምን ችግር አለ? ሱዳን ህዝብ ጋር እኮ ወንድም የትግራይ ህዝብ ምስኪንነቱን እኮ አንተ አይደለም የምትነግረው። ትግራይ ስለራሱ የሚያውቅ ህዝብ ነው። ማህበረሰቡ የነቃ ዝም ብሎ ደንቆሮ ህዝብ ማህበረሰብ አይደለም እንደሌለው። አሁን አንተ የነገረህ ነገር ስጋት ሆኖብህ ነው። አሁን አስጨንቆ ለምን እዛው አትሆኑም? ለምን እንዲህ አታደርጉም? አሁንም ከኢትዮጵያ ጋር ሊያጣበቀን የሚችል አንዳችም ነገር የለም። እኛ ጥያቄያችን መሬታችን ነው። ትግራይ ሀገር ነች። ቅድም ከአያና ጋር እንዳወራኸው አያና ቱሪናፋ ስለሆነ ለፍልፎ ፐርሰናል አታርገው። ፐርሰናል አታርገው። እኔ ፐርሰናል ነው እንዴ? ፐርሰናል እያወራኝ አልነበር እንዴ? ለምን እሱ ፐርሰናል ነኝ ሲነግረኝ ለምን ፐርሰናል አታርገው አትለው? ኖ አንተ መሀል ላይ ስትገባ ነው። ኖ አይደለም። ዞሮ ይኸውልህ ነገርኩህ እኮ ፐርሰናል አላደርገው። ግን ዞማ አንተ ልጠይቅህ፣ አነስት እናውራ ከተባለ አሁን አንተ እውነት በሪል ማይንድ ቁጭ በልና እነዚህ አሁን የተወለዱት ምስኪን የ5 ዓመት ልጅ 10 ዓመት የ5 ዓመት ልጅ የ4 ዓመት ልጅ አዲስ እንደው ሱዳናዊ ናቸው እነሱ። አነስተና ረክ ሱዳን የተወለዱ ኢትዮጵያ አይደሉ። አሁን እነሱ አሁን ለምሳሌ እንደዚህ አትበል። ቆይ ይጨርስ። ቆይ ችግር የለውም ቀጥል። እሺ ጥያቄን ብቻ አሳጥረው። እነሱ አሁን ለምሳሌ ሱዳን ውስጥ አሁን አንድ ትግራዋይ ሐጸጽ ላይ የምትኖር ትግራዋይ እና
ሱዳን ውስጥ አዲስ የተወለደ ሱዳናዊ ኢትዮጵያዊ ፓስት እናትና አባቱ ኢትዮጵያዊ የሆኑ ሱዳናዊ አንድ ልጅ እዛ የተወለደው ይሻላል እኮ አሪፍ ኑሮ እየኖረ ነው። ኮምፔርቱ ትምህርት አለ። አንተም በትግራይ ነው የሚማረው ደግሞ ትግራይ አንተ እኮ በትግረኛ ነው የሚማረው። በትግረኛ እየተማረ ነው። እዛ እኮ እየተማሩ ነው እኮ 5 ዓመት ልጅ አሁን እየተማረ ነው። የ10 ዓመት ልጅ ትምህርት ቤት ከፍቷል እኮ ሱዳን ውስጥ ትምህርት ቤት አለ አይደል? አሁን በትግረኛ እያስተማሯቸው እኮ ታዲያ በቃ አንድ ጊዜ በእናትህ እንደዚህ እያስተማራቸው አሁን አንተ እኮ አንዴ አሁን ጸጥ እስካሁን ሰማንህ። እንግዲህ አዳምጠን ለእኛም እድል ስጠን፣ አንቆይብህም። የሚሰማንን ስሜት እንነግርህና እንወጣለን። የምትፈልገውን ብቻ ለመቃረም ብለህ ወይም ጥያቄ ለመጠየቅ እያልክ ለመጎርጎር የምትሞክረው ነገር አውቀዋለሁ። እሱም ብቻ አታድርገው። አዳምጥ፣ ለአንተም ይጠቅማል ስታዳምጥ። ምክንያቱም ሚስ የምታደርጋቸው ነገር ስለሚኖር አሁን ባዳመጥክ ቁጥር ባወራህ በጠየቅክ ቁጥር ስለሚኖር ማለት ነው። እንደ አጠቃላይ አሁን ይሄ ልጅ የሄድክበት አሁን ምን ያህል ላላችሁ እንደዚህ ምን አያስፈልግም። በቃ ዓላማህ ምንድን ነው? ነገርህ ዓላማውን ትይዛለህ። አንተ ሌላ ተቆጥሮ የተሰጠ ስራ ከሌለህ ዓላማውን ከያዝክ በቂ ነው ለአንተ። እንግዲህ አማራ እንትን ነኝ ብለህ የለ እሱ በቂ ነው ለአንተ። ስለዚህ አሁንም እንደ አጠቃላይ እኛ አልኩህ እኮ እኛ የትግራይ ሰዎች በአጠቃላይ ትግራዋይ የተባለ በአጠቃላይ ምንም እኮ ከአንተ ጋር የሚያጋጨኝ የሚያነጋግረኝ አንዳችም ነገር የለም። ምክንያቱም እኔ ትግራዋይ ነኝ። ከአንተ ጋር ያለኝን ነገር ጨርሻለሁ። ጄኖሳይድ የፈጸመው ደግሞ እንዴት መመለስ እንዳለበት እናሳየዋለን። መሬት ደግሞ አሁን ቅድም ባነሳው መሬት አይደል? አሁን መሬት ላይ ተይዟል፣ ቀለም ተቀብቷል ምናምን። የዚህን ያህል እንዴት ነው ሰውን የምታስበው? በዳሰሳ ሄዶ ቤቱን ያገኘዋል። ከብቶ የነበረበትን የዘራበትን መሬት ያገኘዋል። ይህን ያህል ሰማይ ወደ ታች መሬት ምድር ወደ ላይ ወጣ እንዴ? የምናውቀውን ቦታ እኮ ነው አሁን አንተ የምትለው ቦታ። ላታውቀው ትችላለህ አንተ በየትኛውም መልኩ አስብ። አሁን ማነው የትግራዋይ ጥያቄ ምንም አይደለም፣ ኢትዮጵያዊነት አይደለም፣ አዲስ አበባ አይደለም፣ 4 ኪሎ አይደለም፣ አያገባንም። እናንተ እዛው እንደጀመራችሁት እዛው ጨርሱት። የማይመለከተንን ነገር ውስጥ ገብተን ነው እንደውም የራሳችንን ነገር መስራት ሲገባን የማይመለከተንን ነገር ስንሰራ ነው እንደዚህ እናንተ የሚሆናችሁት። ስለዚህ አሁን እኛ ጥያቄ መሬታችን ይመለሳል። 7 ዓመት ተቀመጣችሁ ላልከው 7 ዓመት ስንቀመጥ ሰላም በመፈለግ ጦርነት ባለመፈለግ በመነጋገር በመደራደር መሬቱ እንዲመለስ በማሰብ ነበረ። አልሆነም። ካልሆነ ሁለቱም ትግራዋያን ናቸው። ሱዳንም ያለው ትግራዋይ የትኛው ነው እየኖረ ያለው? በሰላም ልመልስልህ። የወያኔ ታሪክ እወቅ። መጀመሪያ ዘርዓ ያዕቆብ የወያኔ ታሪክ እወቅ። 17 ዓመት ሲታገል ክረምት የተዋጋ በጋ ያረፈ 17 ዓመት ሙሉ ነው የተዋጋው። አሁን ይህቺ 7 ዓመት ረዝሞ ባደል ትልቅ መስሎ አንተ ዓላማ የሰው ዓላማ ታውቅ። መጀመሪያ እዛ ዘላለም ባሪያ ሆናለህ ካልክ አንተ አሽከር ሆነ መኖር ትችላለህ። ባይዞ አትዝጋ። በቃ አንተ አትዝጋ። አሁን ብዙ ጊዜ አይሃለሁ እና ትሰጋለህ። እንዲህ ቢሆን ትላለህ። አትዝጋ። እኛ ጥያቄያችን አሁን ግልጽ ነው፣ የነገርኩህ ነው። እኛ በቃ ትግራዋይ፣ እኛ በቃ ሀገር ነን። ስለ ኢትዮጵያ አይመለከተንም። አማራ ክልል ምናምን አይመለከተንም። ምናልባት እኛ ካሰብን ጎረቤቶቻችንን ልናስብ እንችላለን። ማንን ልትለኝ ትችላለህ? አፋር ጎረቤቴ ስለሆነ አፋርን ላስብ ይችላለሁ። አማራ እኮ ጎረቤቴ አይደለም። ቅማንትን ላስብ ይችላለሁ። የሚያዋስነኝ ቅማንት ነው። አማራ የሚባለው የት ጋር እንዳለ አንተ እንግዲህ ራስህ ወቀው። ያኔ አሁን የምትወዳቸው የመረጥካቸው ሰዎች እንዴት እንደሚሸነሽኑ ታየዋለህ። አማራ የሚባል የለም ብሎ ሲሸነሽን ታየዋለህ።